እሱማ ምክር ይኸው እዚህ ተመዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን ወንድማችን ዲያቆን ስዩም ከጠለሜ ጋር ዲቤት ልታደርገው የነበረ አንተ ነህ እንዴ? እኔ አዎ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍና መስቀል በስንክሳር እሺ ታወራለህ። ቆይ እግዚአብሔር አትርፎናል። ለማንኛውም ግን ወለደና ማለደ የሚለው ተገናኝቶባት ማለት ነው። መውለድ ማለት እግዚአብሔር አትርፎናል። እሱን ቆይ ቀስ ብለን እናወራለን አለ። እሺ ማማለድ ማለት ነው እንዴ? በነገራችን ላይ መውለድ ማለት ማማለድ መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁም አልክና እንዴት ላይ አማለደችን ካላችሁ ጌታን ስለወለደች ነው አለ። መውለድና ማማለድ አንድ ነው። ይኸው እዛው ቤት እሳት እዛው ቤት ተለኮሰ ማለት ምንድን ነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ያው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ ከምልጃ ጋር የተያያዘ አንድ ቅኔ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ውሃ በወልድኪ ዘረፋ። ይችን እስኪ ፍታለኝ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ውሃ በወልድኪ ዘረፋ። እርስዎ የሆነ ፈተና ነገር እያደረጉት ነው። አይደለም። አይ ከምልጃ ጋር የተያዘ እንዲሁም እንደ አጋጣሚ ከምልጃ ጋር የተያዘ ቅኔ ስለሆነች ነው። እና የምልጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምልጃ ነው። ባይዘ የእመቤታችንን ምልጃ የሚያሳይ ክርስቶስና ያብራሩልን። ፈተና እየፈተኑ ነው እርስዎ ያሉት እንጂ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩም እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው ይባል? ስለ ፍቅር ምን ይቅር ይባላል? እንደው ከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ መልካም። ስለዚህ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርመሃል። አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን ቀጥታ ላይ ነው? ዝም ብሎ የጠቅላላ የሽማግሌ ማውራት ያለበት የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ጥያቄ ይሆንልኝ ጥያቄዋን ብቻ ምኗን ካሉ ባይበቃተው ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለህ እንዴ?
ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይደል? ፈሊጥም ኧረ ይገባዋል። ቀሲ ሊቀ ሊቃውንት እኔ በፍልጥ ነበር ብዬ የምለው ይሄን ልጅ አግኝቼው ራሱ ነበር ተንቀጭቅጮ የጠራኝ። ፈሊጥ ካልገባህ በፍልጥ ይመቱሃል ነው። መናፍቃኑ ጋር አትሄድ ታስበላናለህ፣ ተያይዘን ማለቃችን ነው ነው። ይሄ ሰውዬ ነው እንግዲህ ሮያልም አሁን ተሳሳተ ብሎ ሲል የነበረው ማለት ነው። ፈሊጥና ፍልጥ አይገባም ወይ ብሎ እሳቸው ቀስ ብለው እየነገሩት ነው በፈሊጥ ነገር ማለት ነው። ዲቤቱ ይቅርብህ፣ ተያይዘን ነው ማለቃችን ነው እና እሳቸውም ደግሞ ቀሲስ ዲበኩልም ደግሞ አትርፎናል መድኃኒዓለም እሱን ተወችን ጉባኤ ቃና እስኪ ልበላት ፍታት ብለው ባሉት ስዩሜ እዚህ ቤት እኮ ተማላላችሁ አስገቡልኝ። በደንብ አድርጌ ነው የምረግጠው። እስር ያው ኖ እንዳትረግጠው መርገጥ ሳይሆን አጠገብህና አያውቁኝም እኮ አልሰደበህም እኮ አንተ ስዩም የምትባል ሰውዬ ታውቀኛለህ እንዴ? ወንድምነት ትልቁ ላይ ሆነ አንተ ለታብታል። ሰላም እንዴት ናችሁ? አንተ ኤርሚ ምንድን ነው ትናንትም ዛሬ አንተ ሀሳብ አለተው ግን እኔ ምንም ነገር እኮ አላልኩም። እኔ ቪዲዮን ያሳየሁት ለምሳሌ እኮ ማነው ስዩ የምትባል ሰው ቪዲዮ ታውቀኛለህ? እኔ በቃ እነሱ ሮያል ተናገር፣ ወደ ቁም ነገሩ ልመጣ ነው ወደ አንተ። እኔን ታውቀኛለህ ወይ? ጥያቄ ነው የምጠይቅ። አንደኛ በኢየሱስ የምታመን ከሆነ አትቆጣ፣ ሰው አትሳደብ፣ ሰው በሌለበት አታመን። በማን የምታመን ከሆነ ቅድም የሆነስ አማኝ ከሆነ ሰው ልትሳደብ አይገባም ነው ያልኩህ። እኔ አላምንም፣ እኔ ማንንም አላምንም። አሁን ወደ እኔ የኔን እምነት እንተውና ወደ አንተ ልግባ። አሁን አንተ እኔን ከታች ሆነ ተቺ መካሪውን እዚህ ደግሞ አንድ ድሮ ሰው ስም ያዘች ሴትዮ መጣች። እሷ ደግሞ አንጦስ ምናምን ብላ የሆነ ነገር ታሪክ አመጣች። ምንድናችሁ እናንተ? ግን እናንተ ቤተክርስቲያን እንደናንተ አይነቱን የራሱ መያዟ ቤተክርስቲያን በጣም በጣም የምትገርመው ቤተክርስቲያን ነች የኛ ቤተክርስቲያን። እኔ ለራሱ ዓለም ውስጥ ምዳክር ሰውዬ ምንሆን ማላቅ ሰውዬ ይቺ መጣ አንድ ነገር፣ አንተ ደግሞ ከታች አንድ ነገር። አንድ ቀን መከራ ያለው እኔ ልትከራከር ምናምን ሲባል ሁኔታን ሳየው ዝም ብለህ ፍርፋሪ ብቻ የቤተክርስቲያን ደጅ እየበላ እንደኖርክና እውቀት እንደሌለህ አካሄድ ዳኒ ቤቱን ማናጅ አድርገው በአካሄድ እዛ አንተ ማኔጅነት እኔ ልንገርህ ካልኩ ነገር ሮያል እንደውም አንተ ነህ ዲቤት ያሰረስክብኝ የሚባል ነገር አዲስ መረጃውን መጥቶልኛል በውስጥ ሮያል። አንተ በውስጥ ደውለህ ዲቤቱን አትቀበል ነው። ቆይ እኔ ዘማሪያም ነበር የማውቀው ስዩም ይሰጥሃለሁ ዲያቆን ስዩም ሮያል ራሱ ደውለህ እንዳትገባ ብለኸዋል አይደል? በዛን ቀን ዘማሪያም መለቀ ነበር የመከረው። በኮመንትን የመከርኩት ሳይው ምንም ስላላማረኝ እኔ ገባ ምንድን ሁኔታውን ሳየው አንድ ጊዜ ቤት ከፍቶ ምናምን ትምህርት ሲሰጡት እንደውም ሲያስተምሩት አይቻለሁ። እነማን ናቸው ምናምን የሚባሉ የሃይማኖት ሰዎች። ስለዚህ ይህ ሰውዬ እንደገና ገብቶ ለምንድነው ነገሮች የሚያቦካው ብዬ በውስጥ በኩል መጽሐፈ ጤፉትን ሊጠይቅ ይችላል። ልክ አይደለም ያልኩህ እየላኩልህ። አረ ተረጋጋ አባቴ ምናምን አልከፈታላችሁ እኔ ላይ ትዶልታላችሁ። መታችሁ ደግሞ ዜኔ ጋር እንትን ትላለህ። ራስህ ሮያል አሁን ታዲያ ምንድን ነው ያልከው? ለምንድን ነው ቄሶቹ እዚህ ሰው እንዳይገባ የሚከለክሉ ብለህ ትላለህ? አንተ እኮ ራሱ አትግባ ኤርሚያስ ብለዋል። አትግባ አይደለም ያልኩት እንትን ነው መረጃ እኮ ነው የሰጠሁት። መጽሐፈ ጤፉትን እንዲያነብ ብዬ ነው። መጽሐፈ ጤፉትን አያውቀውም እሱ ጤፊውን የሚበላውን መጽሐፉን አያውቀውም። ነገርኩት መጽሐፈ ጤፉት ብዬ። ኧረ እባክህ ትርፍ እንዴት ነው እባክህ ዝም በለህ እዛ። እኔ በነገራችን ላይ የሚገርምህ እንደኔ አይነት ባለጌ ምላስ ያለው የለም። ሰው ሲያከብረኝ ነው ማከብረው እንጂ አወርድሃለሁ በምናገር ንግግር ሮያል ዛሬ እንትኑን እሱን ንግግሩን ትርፍ ንግግሩን ማለት ነው። አንደኛ ዲያቆናት ናቸው አክብራቸው። እባክህ የራሱ ጉዳይ። እኔ ዲያቆን ምናምን እኔ አላውቅም። ኖ አይ ምንም ነገር እኮ አላለህም ያለ ምናልባት በትክክል በአግባቡ ጠይቀው። ለምሳሌ ምንድነው ስዩሜ ከታች የጻፍከው ስታምታታ ምናምን ብለህ አልክ። እስኪ አውራው ማለት አውራው እሱ እኛ ትኩረት የምናደርገው እዚህ ላይ ደግሞ ወደ ዋናው አርዕስት እንመለሳለን። ግን ማጥራት ቀርባችሁ ይመስለኛል ሮያል ይመስለኛል አይደነ ቆይ ሮያል ይመስለኛል ከዚህኛው አካውንት ውጭ ወይ ሌላ ቅድመ እህቴ ጥሩዬ እንዳለችው የሚያውቁ ሌላ
አካውንት ሊኖር ይችላል። እኔ ግን የማውቀው ሮያልን እዚህ ላላችሁ 750 ሰው ሮያል በዚሁ ፔጅ ነው የማውቀው። ዳንኤም ጋር እኔም ጋር እየመጣ በጣም ነበር ይሰድበኝ የነበረው። በጣም በሱን ያህል ልክ የሰደበኝ ሰው የለም። ግን እወደዋለሁ፣ ወንድሜ ነው፣ ኦርቶዶክሳዊ ወንድም ነው። በዚሁ ፔጅ ነው በዚሁ እችኑ ሎጎ ነው የማውቃት ነው። እችኑ ሎጎ ይሄን ስም ነው የማውቀው። ግን ሌላ አካውንት ኖሮት በሌላ ካላወቃችሁት በስተቀር ምናልባት ወይ ተመሳስሎባችሁ ሊሆን ይችላል። ደግሞ ሲያወራም አንዳንዱ ላይ ኦነስት ነው፣ በቃ በትክክል ነው የሚናገረው። አሁን እኔ እዚህ ካየሁት ማለት ሁሉ ሙሉ በሙሉ አውቀዋለሁ ማለት አይደለም። ለምሳሌ ስለ ህይወቱ ድካም ይናገራል። የኦርቶዶክስ እምነት ተከታይ ነኝ፣ ግን ዓለማዊ ሰው ነኝ፣ እጠጣለሁ፣ ፖለቲካ ውስጥም አለው ብሎ ይላል። በቃ ኦነስት ነው ማለት ነው። እና ተመሳስሎባችሁ ከሆነ ስዩሜና ጥሩዬ አይደል ነው። ሮያል ግን እኔ የማውቀው በዚሁ አካውንት ነው የማውቀው። ግን ሌላ አካውንት የለውም ብዬ ልል አልችልም። አንቱ ብለሽም ስጠሪ እኮ ካህን ነው ወይ? ምክንያት በቤተክርስቲያኒቱ አሁን እነሱም ዲያቆን ስለሆነ አንቱ ነው የሚባለው። ከታችም ፌዝ ስርሽም ያለው ዲያቆን ስለሆነ አንቱ ይባላል። በቤተክርስቲያን ክህነት ያላቸውን አንቱ ተብሎ ይባላል። በእድሜም ከፍ ያሉ ሰዎች ክህነትም ያላቸው ማለት ነው። እና እንደ ካህንም ሊሆን ብዬ ጠረበናትን ካህን ምን እንደሆነ ራሱን አሁን አይደለም አለመሆንን ነገርከን እኮ። እና ይህን ነገር ብታጠሩት መልካም ነው። ኩሲ አልረሳንም። እሺ። እና አድ ነው እናንተም እንደዚህ አይነት ሰዎች ናቸው ሰውን ከቤተ ክርስቲያን የሚያጠፉት አልኩ። እነዚህ አሁን ተመልከት። አሁን ይሄ ለአንድ ክርክር እንኳን ብቁ ያልሆነ ሰውዬ መጡ እኔን ሊተች፣ እኔን ዓለማዊ ምንም የማላውቀውን ሰውዬ እንደዚህ ቢሆን እንደዚህ ነው ብል እኔን ሊተች ተነሳ። እቺ ደግሞ የድሮ ሰው ስም ያዘች ሴትዮ ደግሞ እንደገና ተነስታ እኔን ልተች ተነሳች። ምን ማለት ነው? እነዚህ ትክክለኛ የቤተክርስቲያን ጸሮች ናቸው። እመቤቴ ምን አይነት በቃ ቻለው፣ እውነት ቻለው። በቃ ምንም ኧረ እኔም እረሳቸዋለሁ፣ አሁን እረሳቸዋለሁ። ግን አይባልም እንደዚህ በድሮ አካውንት በሌላ አካውንት እየመጡ ምናምን አቶ እንጦስ ነው ያለችው ማን ነው ደግሞ እንደዚህ እየተባሉ ምናምን። ኧረ እባክሽ በእናትሽ ኳስ በመሬት ተረጋጊ። ፕሮፋይሌ ላይ ገብተሽ አንደርስታንድ አድርገው ቅድም ያነሳነውን ሀሳብ ባይሆን አሁን አገልጋዮች ስለመጡ እነሱን ጥያቄዎች እንጠይቃለን። ከዛ ሀሳቡ ላይ ደግሞ ትንሽ እንቆይ። ዲያቆኑ ካለ ተመልሰና እንቀጥላለን፣ ሀሳቡን እናወራለን። እሺ ፌዝ እንኳን ደህና መጣ። እግዚአብሔር ይመስገን። ይሰማል አይደለ ድምፁ? አዎ ትሰማለህ። እሺ መልካም። ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታ አታውቅም? አልተሳሳተችም? ቤተክርስቲያን መቼም አትሳሳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተሳሳተችም ማለት ነው? አዎ፣ ምክንያቱም የምትመራው በመንፈስ ቅዱስ ስለሆነ የእሷም ዋና መስራች ኢየሱስ ክርስቶስ ስለሆነ በክርስቶስ ደም የተመሰረተች ናት። መስራቿ እውነተኛው ክርስቶስ ስለሆነ መቼም አትሳሳትም። ሁሉ ትምህርቷ አሁን ላይ ያለው የቤተክርስቲያኒቷ ውስጥ ከኢየሱስ የተቀበለችው ነው ማለት ነው። ለዛ ያልከን ያለው ፌዝ ኔትወርኩ ጥሩ አይደለም እሱ። እሺ ኩሲ ወይ እንኳን ደህና መጣ። እሺ ቤካይ እሺ ጥሩ። ከየት ቤተ እምነት ነው የመጣው? አታውቀኝም እንዴ? ነኝ ለሚሰማ ሰው ብራዘር ይሰማል። ይቅርታ አሁን እሰማለሁ አይደል? እሺ ፌዝ ያለህበት ይሰማል አይደል? ኔትወርክ ጥሩ አይደለም መሰለኝ። አይ ቲንክ አሁን ይሻላል ይመስለኛል። እሺ ቀጥል። ተስተካክሏል። አሁን ካልሆነ አስተካክለው ጊዜ እንስጥ፣ ከዛ ምቹ ሲሆን እንቀጥል ይመስለኛል። አሁን ደህና ነው። እሺ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች ሁሉ ከጌታ የተቀበለቻቸው ትምህርት ናቸው ማለት ነው? ነገርኩ እኮ የኛ ቤተክርስቲያን የጌታ ቤተክርስቲያን ናት። በነቢያትና በሐዋርያት
መሰረት የታነጸች ናት። ስለዚህ አፖስቶሊክ ናት እንላለን። ለዛ ነው ሐዋርያት ናት እንላለን። ምክንያቱም ስላልመለስክልኝ ደግሜ ያስታውሳል ሐዋርያትን ትምህርት እሺ አብራራው። ደግመህ ነው የቀድሙ ንግግር ያወራው። ደግሜ እጠይቅሃለሁ። ቤተክርስቲያኒቱ ውስጥ ያሉ ትምህርቶች ሁሉ አሁን ቤተክርስቲያን የምታምንባቸው እምነቶቿ ሁሉ ከክርስቶስ ኢየሱስ የተቀበለችው ነው ወይ? አዎ እኮ አልኩ። አዎ ብሎናል። እሺ ጥሩ። የቤተክርስቲያኒቷን እምነቶቿን እንየዋ፣ እንጀምረው። ምንድነው የምታወጣው መረጃ? የቤተክርስቲያኒቷን እምነት እኮ እምነት ስትል ለምሳሌ ዶግማ አለ፣ ቀኖና አለ፣ ስርዓት አለ። አዎ የቤተክርስቲያኒቷን እምነት ነው የማወራው ወዳጅ። እኮ እምነት ስትል ለምሳሌ አስተምረው ነው ያልከው አይደል? ለምሳሌ ዶክትሪን ስትል ለምሳሌ ዶግማ አለ። ስለ ዶግማ ከሆነ እምነት የምታወራው ወይስ በለው ምንም በለው የፈለከውን ስም ስጠው፣ ስለ ቤተክርስቲያኒቷ እምነት ነው እያወራን ያለው። ለምሳሌ ነገረ ቅዱሳን የቤተክርስቲያኒቷ እምነት አይደለም? አስተምሮ ነው። አስተምሮና እምነት ላይ ያ አስተምሮ እምነቱ አይደለም እያልከን ያለው ነገረ ቅዱሳን ወይም ሴንቶሎጂ ክርስቶስ አይደለ? ነገረ ክርስቶስ፣ ነገረ ማርያም እነ የቤተክርስቲያን እምነት የሚባለው ይሰማል። ኔትወርክ ያሪፍ ነው፣ በደንብ ይሰማል። እሺ አሁን ትሰማል። የቤተክርስቲያን ማለት ኢየሱስ ክርስቶስ እግዚአብሔር ልጅ ነው፣ የባህሪ አምላክ ነው፣ እውነተኛ ጌታ ነው ብላ፣ ይሄ ነው መሰረታዊ እምነቷ። ዶክትሪን ካልክ አሁን ነገረ ቅዱሳን የምልህን ስማኝ፣ የማልልህን ነገር እያወራ እንትን ነገር አትመስል ያልኩ። ስለ ቅዱሳን ያላት እምነት የቤተ ክርስቲያኒቷ እምነት ነው ወይስ እምነት አይደለም? ትምህርት አስተምሮ፣ የእምነት አስተምሮ በል እኮ አልኩ። ምን በለው የፈለከው አስተካክለው፣ ቋንቋን አላስተካክለውም። እንደዚሁ ነው እያልኩኝ ያለው። ስለ ቅዱሳን እንደውም እየጻፍኩኝ ነው። እንደሱ ነው መማማር ያለብን፣ ስለምትክድ ማለት ነው። ያው እሺ ቀጥል። አሁን እኮ ቀላል ነው የቃላት አጠቃቀም ላይ ቲዮሎጂካሊ አይደለም ዳኒ፣ ቲዮሎጂካሊ ኮሬክት የሚሆነው አይዞህ የእምነት አረጋጋው ስል አረጋጋው። ኧረ ምንም እኔ በጣም ተረጋግቼ ነው የማወራህ ዳኒ። አረጋጋው ስል እየጻፍን ሲሆን ክህደት አይኖርም ማለት ነው። ክህደት አይኖርም። አሁን ያስቸገረን አንድ ጠይቅ ዳኒ። መች ነው ስለ ክርስቶስ የምናወራው? ነገረ ክርስቶስ መች ነው የምንጠይቀው? አይ እንደ እንትን ነው፣ እንደ ጥያቄ ነው። አይዞህ እሺ ቀጥል። እሺ ያው መጽሐፉ ምንድን ነው? እነግርሃለሁ። አትቸኩል ብራዘር፣ አትቸኩል። አጥራውና አትቸኩል። እሺ ሆፕ ይታያል ያስባል። እሺ ስለ ቅዱሳን ነገረ ቅዱሳን ላይ ያለ እምነት ቤተክርስቲያን የምታስተምራቸው እምነቶች ከጌታ የተቀበለችው ነው? አዎ እኮ አልኩ። አዎ ብሎናል። እሺ ስለዚህ ጌታ ግዝትን ጌታ ቀጥታ አይደለም አይደለ? ከጌታችን የተማሩት ቅዱሳን ሐዋርያት አሉ። ከዛም በኋላ ከሐዋርያት ቀጥሎ ደግሞ የተተኳል። ወንጌል እንዴት እዚህ ደረሰ የሚለውን አንተን ነው የምጠይቅ። መቼም ጌታ በስጋ ተገልጦ በዚህ ዘመን አላስተማረንም አይደለ? ከጌታ የተቀበለችው ማቴዎስ ወንጌል ላይ ያለ አይደለም አዳን። ይኸውልህ አሁን አንዳንዴ
ቸርች ሂስትሪ ሚስ ስለምታረጉት ነው። ማቴዎስ ወንጌል ምዕራፍ 28 ላይ አሁን አንተ ነህ እያብራራ ያለው። እኔ አሁን ስጠይቅ አይዞህ አትበል ዳኒ፣ እየተወያየን እኮ አይዞህ ሌላ ነገር ይመስላል። እኔ እኮ ረጋቢ ነው የማወራው። ውይይት እናድርገው፣ ጭቅጭቅ እንዳይሆን ነው። እኔ አሁን ለጭቅጭቅ ሳይሆን እየጻፍን ስለሆነ ምንም የምንጨቃጨቅበት ነገር የለም እኮ። ለዛ ነው የምንጽፈው። ግን ጨቃጨቅ ነው እኮ አንተን ለምጠይቅ ወይስ አይደለም ስለ አዎ አልከኝ። ከጌታ አዎን፣ ከጌታ የተቀበለችው ከመምህራን የተማረችው እኮ ጌታ ቀጥታ አይደለም መቼም በስጋ ተገልጦ አላስተማረንም አይደለ? ጌታችን ለቅዱሳን ሐዋርያት ስለዚህ አይደለም ያስተማራቸዋል እኮ ምንጩ ከጌታ ነው እያልከን አይደል ያለው? ምንጩ ማሳው እሺ፣ ከጌታ ያስተማረው ግን አዳምጠኝ። ይኸውልህ የተማረችው ግን ከመምህራን ነው፣ የቤተ ክርስቲያን መምህራን ከቤተ የሐዋርያት ሰንሰለት ያለ አይዞህ ወዳጄ፣ የቤተ ክርስቲያን መምህራን ወደ ኋላ ባክትሬስ ዳኒ፣ አይዞህ ማለት አያስፈልግ። ባይ ዘ ዌይ አይዞህ ማለት አያስፈልግ። ውይይት እኮ ነው። አትደረብ። እሺ፣ የቤተ ክርስቲያን መምህራኖች ባክትሬስ ሲደረጉ ትምህርቱ ወይ ከሐዋርያት ወይ ከጌታ እጅ ነው የሚወጣው ማለት ነው። የትምህርት አይደል? አዎ፣ በቃ ይጻፍኩልህ። አዎን አልኩልህ። እሰይ፣ አሁን በደንብ ሰምታችሁታል። ከጌታ የመጣውና ከሐዋርያት የተማረችው ይሄ ትምህርት በመጽሐፍ ቅዱስ ብንመዝነው እናገኘዋለን ማለት ነው የእግዚአብሔር ቃል ውስጥ። እሺ፣ አሁን አንድ ደቂቃ ትጠኛለህ። ስለዚህ የኛ አስተምሮ መሰረቱ ምንድነው? መጽሐፍ ቅዱስ ብቻ ደግሞ አንልም እንደናንተ። ቅዱስ ትውፊት አለ፣ ሆሊ ትራዲሽን። ከዛም ደግሞ በቅዱሳን ሐዋርያት የተተኩ የቤተክርስቲያን አባቶች አሉ፣ ቸርች ፋደርስ። ገብቶሃል? እኛ ሶላ ስክሪፕቸር አለን፣ መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ራሱ እኮ በትውፊት የመጣ ነው። ሐዋርያት እኮ ጌታችን በቃል የተናገረውን ነው ያስተማሩት። ኋላ ላይ ነው አይደል መልእክታቱ ወንጌሉ የተጻፈው። እንደዛ ብለን ነው እኛ ስንመልስ መጽሐፍ ቅዱስ ብቻ አንልም። ሐዋርያት ያስተማሩትን ትምህርት የተቀበሉ ሐዋርያን አበው አሉ። እነሱ እንዴት ተረዱት? የእነሱን መረዳት ይዘን ገብቷል አይደል እንጂ መጽሐፍ ቅዱስ ብቻ የሚባል ነገር የለም። እሺ፣ ጥያቄን መልስልኝ። አንድ ደቂቃ አልፈዋል። ጥያቄን መልስልኝ። ባይዘው ያረሳምን ያው ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። አየህ፣ ጥያቄን ሳትሰማ ነው የምታወራው ማለት ነው። ሌላ ጊዜ ጥያቄን ሰምተህ ለማብራራት ሞክር። እሺ፣ ያ የጠየቁ ጥያቄ እነኚህን ትምህርቶች ባክትሬስ ብናደርግ በእግዚአብሔር ቃል ውስጥ የምናገኛቸው የተጻፉ ጽሑፎች አሉ ወይን ያልኩ ወይ አናገኛቸው? ሁሉም አስተምሯችን፣ ቀኖናው፣ ዶግማ ሁሉ መጽሐፍ ቅዱሳዊ ነው ከመሰረቱ። ኦኬ፣ ስለዚህ መጽሐፍ ቅዱስ ውስጥ እናገኛቸዋለን ማለት ነው ባጭሩ። አዎ፣ እሺ፣ አዎን አለ። መጽሐፍ ቅዱስ ውስጥ እነኚህን ትምህርቶች መጽሐፍ ቅዱስ ውስጥ እናገኛቸዋለን። በነገራችን ላይ ዳኒ መጽሐፍ ቅዱስ ስትል ሐሳቡን ነው አይደል? ሐዋርያት ወይም ወንጌላውያኑ የጻፉት መጽሐፉን ፊደሉን አይደለም እንዳትረሳ። ፊደል ከሆነ ሌላ ጉዳይ ነው። እነሱ ሐሳቡን ነው የጻፉት። ቀጥል። እናገኛቸዋለን። እሺ፣ ፊደል አልጠየኩም። ባይዘው የሐሳቡን ነው የጠየኩት። ፊደል አይደለም እያወራን ያለው። ኦኬ፣ ፊደል ማንም የጠየቀ የለም። እሺ፣ አሁን በጣም ጥሩ። አሁን በእግዚአብሔር ቃል ውስጥ የኃጢአት ስርየት በምን ይገኛል? በክርስቶስ ኢየሱስ። በክርስቶስ ኢየሱስ፣ በኢየሱስ ክርስቶስ። በማን? በኢየሱስ ክርስቶስ አለ። በንስሐ ይገኛል። ኦኬ፣ ከክርስቶስ ኢየሱስ ውጪ ሌላ የሚገኝበት መንገድ አለ መጽሐፍ ቅዱስ ውስጥ? እንግዲህ በቅዱሳን አማላጅነት የሚገኝ ይቅርታ አለ፣ ምሕረት አለ። ድምጽ ራቅ። በማንም በኩል ይሁን ኃጢአትን ይቅር የሚለው ኢየሱስ ክርስቶስ ነው። ጥያቄ፣ ድምጽህ ርቋል። አውቀህ ካልሆነ ድምጽህን እየሰማን አይደለም ብራት። ይሰማል አይደል? ይሰማል። ርቋል ድምጽህ ብራት። እሺ፣ አሁንስ? እሺ፣ እኔ ጋር ነው ወይስ ሁሉም ጋር ነው?
ይሰማል። እሺ አይሰማም? እሺ አሁን ጥሩ ነው። እኔ ጋር አሁን ትሰማለህ። ከኢየሱስ ውጪ ጥያቄውን ስማ። ከክርስቶስ ኢየሱስ ውጪ ከኢየሱስ ክርስቶስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ? ነገርኩህ እኮ እኛ በኦርቶዶክስ አስተምሮ የኃጢአት ስርየት የምናገኘው በኢየሱስ ክርስቶስ ብቻ ነው ብቻ ነው። ከኢየሱስ ክርስቶስ ውጪ የለም ማለት ነው። ሰምታችሁታል። ኃጢአትን ይቅር የሚል እሱ ብቻ ነው። ኃጢአትን ይቅር የሚል በደልን የሚደመስስ ብራዘር የሚያሰረይ አምላክ። አሁን በደንብ ስማኝ። እኔ ማን ነው ኃጢአትን ይቅር የሚለው አላልኩም። ከክርስቶስ ኢየሱስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ ነው ያልኩ። መለስኩልህ እኮ ዳኒ። ለምን ያንተን ቋንቋ ብቻ እንድመልስ ትፈልጋል? ጥያቄ ይሄ ነው። ካለ አለ ከሌለ የለም ነው የምትለኝ። እንዳንካካድ ልጽፈው ስለሆነ ምን ማለት ነው? ኢየሱስ ክርስቶስ ብቻ ነው ብዬ አለ የለም የምትለኝ እኮ። ከክርስቶስ ኢየሱስ ውጪ ሌላ መንገድ አለ ወይ ሰው የኃጢአት ይቅርታና ስርየት የሚገኝበት? ምን መንገድ ነው ወይስ ምንድን ነው? ኃጢአትን ይቅር የሚል ኃጢአትን የሚያሰሪ ኢየሱስ ክርስቶስ ብቻ ነው አልኩ። አንተ እኮ የቃላት ጨዋታ ነው የጀመርከው ዳኒ። ወዳጅ እደግምልሃለሁ። የኔ ያንተን ሐሳብ ጥያቄን መልስ። ከክርስቶስ ኢየሱስ ወዳጅ ከክርስቶስ ኢየሱስ ውጪ የለም። በቃ ያው ሰምተናል። የለም። ኦኬ አሁን ጥሩ። ይሄው እንግለጠው። ያው ገድል ነው። ሌላ መጽሐፍ ቅዱስ አትገልጡ መቼም። ቀጥል። አይዞ ቤተክርስቲያንን ንገራት። ለምንድን ነው ገድል የጻፍሽው ብለህ ቤተክርስቲያንን መጠየቅ ያንተ እድል ፈንታ ነው። እኛ ቤተክርስቲያን አትደረብ ብራዘር፣ አትደረብ። አይዞ ብራዘር። አንተ ሚዩት ጋይስ፣ አንድ ጋይስ ሚዩት። ፌዝን በእግዚአብሔር በስርዓት አውራውሽ። በጣም የተወደደ ሚዩት እሺ፣ ያው ሚት አደርጋለሁ። ሚዩት ቴንክ ዩ ሚዩት። እኛ የምናነበው ሚዩት ብራዘር። አንድ በፍጹም ምንም አሁን ወዳጅ አይዞ ብራዘር፣ ሌላ አይደለም ምንም ቢሆን አሁን ላወራ ስለሆነ አይዞ ብራዘር። ካወራው በኋላ ቴንክ ዩ ኦኬ። እኛ መጽሐፍቶቻችሁን የምንገልጠው ቤተክርስቲያናችሁ ስለጻፈች ነው ብራዘርስ። ሶ እንዳናነባቸው በእናንተ ፊት እንዳንገልጣቸው ከፈለጋችሁ ቤተክርስቲያናችሁን አትጻፊ ማለት ያለባችሁ እናንተ ናችሁ። ይሄ የተጻፈው በኦርቶዶክስ ቤተክርስቲያን ነው። ስለዚህ እኛ ቤተክርስቲያን የጻፈቻቸውን ቤተክርስቲያን ያላፈረችበትን ጉዳይ የምናፍርበት ምንም ምክንያት የለን። የጻፈችውን እናነባለን። አለቅ። መልስ ካለ ትመልሳለህ፣ ከሌለ ደግሞ አንብበ ጠይቀህ ትመጣለህ ማለት ነው። ይሄው ነው የሚሆነው። እሺ ይሄው እንደዚህ ይላል። ዳግመኛ አትደረብ ብራዘር። ሚዩት እንዳትደረግ ከፈለክ ሰው ሲያወራ ዝም በል። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ ዘርዓ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስ ፀጉርህ፣ ከጺምህ፣ ከአጽ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማኅተም ያሰረ በአንገቱም የቋጠረ በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል ይላል። ትክክል ነው ብለህ ታምናለህ? እሺ ኃጢአቱ ይሰረይለታል ማለት አዎ ትክክል ነው። እሺ ሰምታችሁታል። በመጀመሪያ ደረጃ ምንድነው ይሄ ክፍል ምንድነው ነው? አስተምሮ ነው ወይስ ምንድነው? ሰምታችሁታል። አዎን አለ። አዎን እኮ ምንድነው ነው? እዚህ ጋር የኃጢአት አዎን አለ። አዳምጠኛ አንዴ ብራዘር አንዴ። አዎን አለ። በቃ ተስማማ። አዎ ካልከኝ ተስማማው። በቃ ዋናው አዎ ማለት ነው። አሁን ሌላ ጊዜ አናባክንም ብራዘር፣ አናባክንም ሌላ ጊዜ። አዎን ብለሃል ቅድም። ቤተክርስቲያኔ ትምህርቷ ሁሉ ከእግዚአብሔር ቃል ጋር የተሳፋ ነው። መጽሐፍ ቅዱሳዊ ማስረጃ ሁሉ አለን ብለናል። የተጻፈ ይሄው ጽፌልሃለሁ እንዳትዋሽ። ይሄው አሁን ማስረጃ ቅድም ያልከውንም እንዳትረሳ። እሺ
እሺ አዳምጠኛ። የመጀመሪያ ማስረጃ ጌታችን በወንጌሉ በዮሐንስ ወንጌል ይሰማል አይደል? ዮሐንስ ወንጌል ምዕራፍ ስንት? ኦኬ እሺ የዮሐንስ ወንጌል ላይ እሺ ምዕራፍ ስንት? ቃሉን ያው ስለ ሜቢ እንትና ልታግዘኝ ትችላለች። ምዕራፍ ስንት? ምዕራፍ 7 ላይ መሰለኝ እንደዚህ የሚል ቃል አለ። ቁጥር ስንት? በእኔ የሚያምን አይደለ ላመነ ሁሉ ይቻላል የሚል ቁጥር ስንት? ብራዘር አዳምጠኛ ላውጣ። ብራዘር በግምት አታውራ፣ አውጣና እናውጣ እናንተ። ኦኬ ችግር የለም። ወይ እሱን እንደወጥቶና ወዴት መሰለ የምንሄደው? እዚህ ጋር የኃጢአት ስርየት ሲል ምንድነው ነው ወዳጄ? አሁን ማስረጃን የጠየቅኩ ብራዘር። አዎ ብለህናል፣ ተቀብለህናል። አሁን ማስረጃ የኃጢአት ስርየት ምንድነው? እዚህ ጋር ማስረጃ ወዳጄ። የኃጢአት ስርየት ሲባል ምንድነው ነው? አዎ ብለህናል። በቃ ገብቶ ሳይገባ ነው እንዴ አዎ ያልከው ወዳጄ? ኦኬ እሺ የያዕቆብ መልእክት ጋር እንሂድ። እሺ ያዕቆብ እሺ ያዕቆብ እሺ ያዕቆብ ስንት? 2 ቁጥር ስንት? የያዕቆብ መልእክት እሺ 5:13 ጀምሮ። እሺ የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለው ቢኖር ይዘምር ይላል። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ወይም ሽማግሌዎች ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትን ዘይት ይቅቡት ይላል። የሃይማኖት ጸሎትም የእምነት ጸሎት ድውዩን ይፈውሰዋል ይላል። እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይልና የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች ይላል። ስለዚህ እዚህ ጋር የተደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ በሰጠው ቃል ኪዳን ሲጀምር ይህ ክፍል ታምር ነው፣ አስተምሮም አይደለም፣ የተደረገ ታምር ነው ወዳጅ። አሁን ማስረጃ ነው የምናወራው፣ ማስረጃ ነው የምናወራው። አዳምጠኝ። ጴጥሮስ በጥላው እንደሚፈውስ ወዳጅ አይደለ ብራዘር? የኃጢአት እንዳትረሳው፣ የኃጢአት ይቅርታ፣ የኃጢአት ስርየት ቅድም የተምታታብን ላሳይ። የኃጢአት ስርየት በክርስቶስ ኢየሱስ ብቻ ነው፣ ከሱ ውጪ የለም ማልከን። አሁን ያነበብነው መጽሐፍ ላይ ደግሞ የቤተ ክርስቲያን የሐሰት ትርክት ምን ይላል? ይሄው በምን በልብስ በጥፍር በፀጉር የኃጢአት ስርየት ይገኛል ይላል። ኃጢአቱ ይሰረያል ብሎ ምንድነው የሚለው? አንዴ ብራዘር አንብባ። ቆይ አይደለም ዳኒ፣ አንተም አዳምጣ። ኃጢአት አዎ ብለሃል እኮ ሳይገባ ነው ወይ አዎ ያልከው ወዳጄ? አዳምጠኛ አዳምጥ። አንተ የኃጢአት ስርየት ይገኛል ብለህ የተናገርከው ይገኛል ወይ ብዬ ስጠይቅ አዎን ያልከው ሳይገባ ነው። ስርየት ይገኝለታል ማለት እግዚአብሔር እዚህ ጋር ይፈውሰዋል ማለት ነው። አዳምጠኝ። እግዚአብሔር ይፈውሰዋል፣ ምሕረት ይሰጠዋል ማለት ነው። የኃጢአት ስርየት ማለት አዎ ጌታችን ሲፈውሳቸው ምን ይል ነበር? ከምንድን ነው ይፈውሰዋል? የስጋ ፈውስ ማለት ነው። የስጋ ፈውስ ማለት ነው። የስጋ ፈውስ ራሱ ምክንያቱም በኃጢአት ምክንያት የስጋ ፈውስ ራሱ የስጋ ፈውስ እሺ እንዳልሆነ ላሳያችሁ። ችግር የለም። ከዛ እዚሁ ላይ እንመለሳለን። ይሄው ላሳያችሁ። ይሄው እሺ ያው ውሸት ማጋለጥ ስለሆነ ስራችን ማለት ነው። እሺ ይሰረይለታል፣ በእግዚአብሔር ፊት ክብሩም ትበዛለች፣ ወንዶችና ሴቶች ልጆቹም እስከ 22 ትውልድ ድረስ ይድናሉ። ብራዘር ዘመንን አትጨርስ በከንቱ ተረት። ወደ ሐሳቡ እንመለስ። አሁን የኃጢአት ስርየት በጺም በፀጉር በጥፍር እንደሚገኝ ማስረጃ አንጣ። በጣም ጥሩ። እዚህ ጋር የኃጢአት ስርየት ሲል አስረዳው። ማስረጃ ከእግዚአብሔር የሚያገኘው አዳምጥ። ማስረጃ ብራዘር። ደዌ ካለበት ከደዌው ይፈወሳል። ማስረጃ አንጣ። በጺም በፀጉር በጥፍር የኃጢአት ስርየት እደግመዋለሁ፣ የኃጢአት ስርየት ማስረጃ አንጣ። አዳምጠኛ ዳኒ አዳምጥ። ይህ የታምር መጽሐፍ ነው። ታምር ገድል ሲነበብ ልክ እንደ መጽሐፍ ቅዱስ አንድ ክፍል ተመዞ አይነበብ። ሙሉ ሐሳቡ ስለ ስጋ በሽታ መሆኑን ማስረጃ አንጣ ከዚህ መጽሐፍ ላይ። ችግር የለም። እየዋሸ ነው ለትውልዱ ማሳየት።
የፈለግከው እዚህ ጋር እየተደረገ ታምር ቁጥር ስንት ታምሩን እኮ ነው ማንበብ ያለብን ወዳጄ። ቁጥር የለውም ይኸውልህ ታምር ገድል ሲነበብ ሙሉ ነው የሚነበበው። መጀመሪያ ቃል ኪዳንና ታምርን ለይ። ይሄ ታምር ሳይሆን ቃል ኪዳን ነው። እኛ እኮ ስንቱን ነገር እናስተምራችሁ ወገኖች። ይሄ ቃል ኪዳን ነው እየተደረገ እየተገባ ያለው ታምር አይደለም። ጌታ ቃል ኪዳን ገባለት ነው እያለ ያለው። ቃል ኪዳንና ታምርን መጀመሪያ ለይ። አሁን ይሄ ታምር አይደለም እየተደረገ ያለው ቃል ኪዳን ነው እየገባለት ያለው። በምኑ? በኦርቶዶክስ ውስጥ በዘራ ብሩክ ጺም፣ ጸጉር፣ ጥፍር የኃጢአት ይቅርታ እንደሚገኝ ቃል ኪዳን የገባለት ቦታ ነው። ኃጢአቱ ምን ያደርጋል? ይሰረይለታል። ወዳጅ አሁን ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ አዳምጠኝ። የዚህ ታምር ሙሉን ክፍል አንብበውና እግዚአብሔር በቅዱሱ አማካኝነት ያደረገውን ታምር ነው የምታየው። ታምር እኮ ነው። ምንድን ነው እንትን የምትለው? ሙሉ ለምን አታነበውም? ምክንያቱም ገድላት፣ ድርሳናት፣ ታምራት የሆነ አንድ ክፍል መዘህ ማንበብ አትችልም። ታምር መሆን በደንብ ስሙት። ርዕስ ሊቀይር ነው። አሁንም ማስረጃ አልሰጠንም። የጠየኩት ጥያቄ ምንድን ነው? እሱ በጺም፣ በጥፍር፣ በጸጉር፣ በልብስ የኃጢአት ይቅርታ ይገኛል የሚለውን የቤተ ክርስቲያኒቷን ሐሳብ ትምህርት ማስረጃ አንጣ ነው። የለውም ማስረጃ። ታምር ነው አለ። ኦኬ ታምርም ይሁን ታምር አይደለም፣ ታምር እንደሆነ ማስረጃ እንዳልሆነ ይሄው ማስረጃ ላሳይ። ከዛ ታምር መሆኑን አንተ ማስረጃ ትሰጠናለህ። ቃል ኪዳን መሆኑን ላሳይ። ይሄው አንዴ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ምን ገባለት ይላል? እስቲ አንብቡት ወገኖች። ታምር ነው ወይስ ቃል ኪዳን ነው? ይሄ እኮ ቃል ኪዳን ሰጠው። ታምር ነው ወይስ ቃል ኪዳን ነው ነው ጥያቄው። ቃል ኪዳን ሰጠው አልኩ። ቀጥል፣ ሙሉን አንብበው እኮ ነው ያልኩ። ኦኬ የሰጠው ቃል ኪዳን ምንድን ነው? አሁን ወደ ታች ቃል ኪዳኑን አንብብ። የሰጠው ቃል ኪዳን ምንድን ነው ብራዘር? ና ወዳጅ፣ ኔትወርክ ወዳለበት ና ብራዘር። ይሰማል አይደል ዳኒ? የሰጠው ቃል ኪዳን ምንድን? አንብቤልሃለሁ ብራዘር። አሁን ማውራት ነው ያለብህ። አይዞህ በርታ ብራዘር። የሰጠው ቃል ኪዳን ምንድን ነው? ላንብብልን። የሰጠው ቃል ኪዳን ምንድን ነው ወዳጅ? ይኸው ላንብብልህ እኮ አልኩ። እንዲህም አለው ከልብስ፣ ከጥፍር፣ ከራስ ፀጉር፣ ከጽም፣ ከአጽፍ ቆርጦ ወስዶ ለማለት ነው። በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅንዓት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ ከደዌው ይድናል ማለት ነው። ትርጉሙ ጌታችን ደዌ የስጋ ደዌ ያለባቸውን ፈውሰው ኃጢአት ተሰረይሎታል ይለው ነበር። ከስጋ ደዌ አሁን ጥያቄ ቆይ አንዴ ረጋ በል። አሁን እሱ ጋር ደግሞ እንመጣለን። አሁን እናጥረው። ቀደም የዋሸውን ውሸት አጥርተ ነው እንሂድ። ተአምር ነው ወይስ ቃል ኪዳን ነው? ቃል ኪዳን ችግር የለውም። ችግር አለው ችግር የለውም እንዳትል ብራዘር፣ ችግር ስላለ ይኸው ቀጥሎ ፔጅ ላይ ታገኘዋለህ። እዛው ላይ ስትሄድ እንሄዳለን። ከዛ አሁን ተአምር የሚለውን ታሳየናለህ። ቃል ኪዳን ይኸው እኛ ቃል ኪዳን ነው ይሄ የተገባው ተአምር ነው አይደለም። ሊዋሽበት ይችላል አይችልም። ጌታ ምንም በለው ይወለት ምርው ቃል ኪዳን ተቀበልኩት እኮ አልኩ። ወሳጅ አይዞ ብራዘር፣ ቃል ኪዳን ማለት አንዴ የተፈጸመ ጉዳይ ነው። ተአምርና ቃል ኪዳን አንድ አይነት ነው። ተአምርና ቃል ኪዳን አንድ አይነት ነው። እሺ አዳምጠኝ፣ አሁን አዳምጠኝ። ተአምርና ቃል ኪዳን አንድ አይነት ነው ወይ ወዳጅ? ታምር ነው፣ ቃል ኪዳን ነው። ምንድነው? አንድ አይነት ነው ወይ ነው ጥያቄው ብራዘር። አንድ አይነት ነው ወይ? ምን ማለት ነው አንድ አይነት ማለት? ቃል ኪዳን ማለትና ተአምር ማለት አንድ አይነት ነው ወይ? እዚህ ጋር የምታገኘው መጽሐፉ በሙሉ ጌታችን ለዘራ ብሩክ በሰጠው ቃል ኪዳን የተፈጸሙ ታምራት ናቸው። እኔ ጠየቅኩ ስለ መጽሐፉ አይደለም። ቃል ኪዳንና ተአምር አንድ አይነት ነው ወይ? አይደለም።
እሺ አሁን ጌታ የገባለት ቃል ኪዳን አንዴ በጣም ተፈጽሞ አሁን ላይ የማይከናወን ጉዳይ ነው። በጣም ጥሩ። አሁን አዳምጠኝ አንዴ። ኦኬ ቃል ኪዳኔን ከመረጡት ጋር እፈጽማለሁ ብሏል ጌታችን አይደለ? ቃሉ የታመነ ስለሆነ ብዙ ቃል ኪዳን ገብቷል ለቅዱሳን። መጽሐፍ ቅዱሳዊ ነው። ይህ የተገባላቸው ቃል ኪዳን ታምር ያደርጋል። በክርስቶስ ኢየሱስ አምኖ የተጠመቀ ክርስቲያን ነው። ሲጀምር ላመኑት ነው የሚደረገው። አልጠየኩም። እስካሁን ያልጠየኩህን ነው የምታወራው። የጠየኩህና እርግጠኛ ነኝ ጥያቄው ምንድን ነው የምትለው። አሁን ቀጥለ የጠየኩህን ጥያቄ ነው። ቃል ኪዳን ምንድን ነው አልከኝ አይደለ? ቃል ኪዳንና የጠየኩህን ጥያቄ ብራዘር፣ የጠየኩህን ጥያቄ ድጋሚ ጠይቅሽ። ካልተመለሰልህ ድጋሚ ጠይቅ። አይዞ ብራዘር፣ ተረጋጋ። ስሜት ያያቱ ረጋ ብለህ ስማ። አሁን ይሄ ቃል ኪዳን አሁን ላላችሁት ኦርቶዶክሳውያን ይሰራል ወይስ ተአምር አንዴ ተከናውኖ አልፏል? ብራዘር እሺ ለዘላለም ይሰራል። ይሰራል። በክርስቶስ ኢየሱስ ግን ለማን ነው የሚሰራው ነው? አልጠየኩም። ይሰራል አለ። እሺ ይሰራል ስላልከን ተአምር አይደለም ማለት ነው። አሁንም ያኔ ተከናውኖ ያለቀ ጉዳይ አይደለም። አሁንም ይሰራል እያልከን ነው። በቃ ምን ማለት ነው? አሁን ምንም እሱ አይደለም ጥያቄ። የኃጢአት ይቅርታ አይዞ ይኸው አሁን ወደዚህኛው ነው የምንመለሰው። ወደ ጠቀስካቸው ጥቅሶች ነው የምንመለሰው። በዚህ መሰረት የሚሰራ ቃል ኪዳን ስለሆነ ተአምር ነው ብለህ ቅድም ስለዋሸ ነው እዚህ ጋር የቆምነው። ጨረስ ነው ማለት ነው። ተአምር ሳይሆን ቃል ኪዳን ነው። which is አሁንም ይሰራል ብለህናል። ሙሉን አላነበብክም። ቀጥሎ ፔጁን አንብበው አልኩ። ለምን አታነብም ታዲያ? እሱን ታነብል። እሱ ያንተ አሳይመንት ነው። አሁን ለእኔ የምትሰጠኝ ማስረጃ የሚቀጥለው ላይ የተደረገ ተአምር አለ አይደለ? እሱን ለምን አታነበውም? በቃ አሁን የተስማማን እኮ አሁን ይሰራል እኮ አልከን። በቃ ጨረስን። ማንበብ አይጠበቅብንም። አሁንም ይሰራል ካልክ ዳኒ፣ እኔ ለመከራከር አይደለም። የገድላ ተአምራት መጽሐፍ ሙሉን ማንበብ አለብህ ክፍሉን። ስለዚህ እኮ አሁን ይሰራል። ይሄው ሙሉን እናነበዋለን። አሁን ይሰራል ወይስ አይሰራም? አሁን መጀመሪያ አንብበዋ ስታነብ አሁን ይሰራል ወይስ አይሰራም ስንባባል እኮ ይሰራል አልከን። ጨረስን። በቃ አለቀ። ስለዚህ ብናነበው በፊት የተከናወነውን ጉዳይ አሁን ደግመን በአንተ ህይወትም እያየነው ነው። ስለዚህ ይሰራል። አሁን ጊዜ ማባከን አይኖርብንም ብራዘር። ይኸውልህ ዳኒ፣ አንተ በቃ if you are confident የሚቀጥለውን ፔጅ አስነብብ። የተደረገው ታምር ምንድነው? እናንብበው ሙሉን። አይዞ ብራዘር። እሺ ላብስ። እሺ ወገኖች በደንብ ስሙ። የሚቀጥለውን ጓጉቷል ወዳጃችን እና እስቲ እንስማው። የሚቀጥለው ደግሞ ምንድነው የሚለው? አንዴ ስሜት ያጡን። በቃ ይኸው ላነበው። እሺ ግን ማስረጃ ነው የምንቀጥለው። እሺ ይኸው በደንብ ስሙ። በከበረች በብፁዕ አባታችሁ ዘራ ብሩክ እጅ ክቡር ቆቡን እና ቅዱስ አስኬማውን ስጋ ማርያምም የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅናትን የተቀበለ ከዘላለማዊ እሳት ይድናል። የወንዶችና የሴቶች ልጆች እስከ 7 ትውልዱ ድረስ ይድናሉ ይላል። አሁንም ቃል ኪዳን ነው። እዚህ ቃል ኪዳን ላይ ደግሞ መተን እናወራለን። ምንድነው ወዳጅ? አሁን ጥያቄ አዳምጠኝ። ከብፁዕ አባታችን ምንኩስናን የተቀበለ ማለት ነው አይደለ? ምንኩስናን የተቀበለ ሰላም ነው ብራለ ይሰማል አይደል? እያበራ ነው ወንድሜ። ፌዝ ሰላም ነው ጋይስ? ብራዘር አይዞ ብራዘር። እሺ ኔትወርክን አስተካክል። ዳኒ ኔትወርክ ነው። ምን ለምን ስሜታዊ እንዲሆን ነው እንደዚህ የምትለው? በእግዚአብሔር በቃ በስርዓት አናግረው። በጣም በቃ በጣም ስርዓት ያለው ወንድማችን ነው። እግዚአብሔር ችግር የለውም። ሚውት ታደርጊያለሽ ዳኒ ማለት ይሄ ውይይት አይደል እንዴ? በቃ እውነት አለዚያ ቤቱ ራሱ በቃ ወይ ጥሩ ይታይ። እሺ ፌዝ
ዳን ይሰማል? ትሰማለህ? እሺ ይሰማል አይደል? እሺ በጣም ጥሩ። አሁን እሱም ቃሉ የታመነ ነው። ምንድነው? በብፁዕ አባታችን አሚን ቃል ኪዳን ነው አይደል? በአቡነ ዘራብሩክ ቃል ኪዳን ነው በደንብ የተፈጸመ። በቃ አሁን ይሄንንም ቃል ስለዚህ ቃል ኪዳን ነው። አሁን ስለዚህ ቃል ኪዳን ነው የጠየቅኩ። እዚህ ጋር ነው የጠየቅኩ ብራዘር። ይሄ እዚህ ጋር ነው ያለው። አሁን እድል ስጠኛ፣ እድል ስጠኛ። አይ አልሰጠውም። ይሄንን እኮ ይሄውና ማስረጃ ብራዘር፣ መካድ መዝለል አንችልም። አሁን በማስረጃ በጣም መጽሐፍ ቅዱሳዊ እንደሆነ እኮ ልነግርህ። ምን ማለት ነው? የጠየቅኩት ጥያቄ ወዳጄ እዚህ ጋር ነኝ ብራዘር። ይሄው አትዝለል ወዳጄ፣ አትዝለል። አትዝለላ። ይሄው በጺምህ በጥፍርህ በፀጉርህ የኃጢአት ይቅርታ ይገኛል ብለዋል። ለሱ ማስረጃ አንተ። ኦኬ ምን ማለት ነው? የፈለግከውን በለውና ማስረጃ አንተ። ምንድን ነው አልኩህ? የኃጢአት ስርየት ማለት ምን ማለት ነው? ከደዌ ስጋ እኮ ማለት ነው። አንተ የደዌ ስጋ የሚል አንተ ከመጽሐፉ አንተ አትዋሽ። እሺ ጌታችን ለምሳሌ እዚህ የደዌ ስጋ የሚል አዳምጥ። የስጋ ደዌ አንተ የደዌ ስጋ የሚል አንተ እዚህ ውስጥ ኃጢአት ተሰረዩልሃል ይሏል። የደዌ ስጋ ስለ ስጋ ደዌ የሚያወራ መሆኑን መጀመሪያ ከዚህ ውስጥ ማስረጃ አንተ። ይሄው የዘላለም ሕይወት እንደሆነ ይሄው በማስረጃ እያሳየው ነው። አንተ ከዚህ ክፍል ላይ ስለ ደዌ ስጋ መሆኑን ማስረጃ አንተ። ኦኬ ካለዛ በመዋሸት ነው ቤተክርስቲያንን ዲፌንድ የምታደርገው ማለት ነው። ምንም ችግር የለውም። አዳምጠኝ ዳኒ፣ ማስረጃ አንተ ብራዘር። ይሄው አነበብኩልህ። የቱ ጋር ነው ስለ ስጋ የሚያወራው? ስለ ስጋ ፎስ ነው። ይኸውልህ ኃጢአቱ ይሰረይለታል ማለት አዳምጥ። ኃጢአቱ ይሰረይለታል ማለት ከደዌ ስጋ ይፈወሳል። ማስረጃ አንተ። ይሄው ማስረጃ አንተ ከዚህ ክፍል ላይ ማስረጃ አንተ ብራዘር ና ማስረጃ አንተ። ከየቱ ክፍል ላይ? ይሄው ስለ ደዌ ስጋ ስለ ስጋ ፈውስ የሚያወራ መሆኑን ማስረጃ አንተ። ምክንያቱም እያወራ ያለው ይሄው 22 ትውልዱ ከበሽታ ነው ይድናል እያለ ያለው መጽሐፍ ቅዱስ። ይኸውልህ እስከ 10,000 ትውልድ ከበሽታ ወዳጅ። አሁን ስለሱ እናወራለን። እያወራ ያለው ይድናል ሲል ይድናል እያለ ያለው ከበሽታ ደዌ ነው ወይ ከደዌ በሽታ ነው ወይ ይድናል እያለ ያለው? እሺ አዳምጠኛ። እዚህ ጋር የኃጢአት ያገኛል። አዳምጠኛ። ታዲያ ለምን እድል አትሰጥም? እኔ እኮ እድል የማስጠኝ እኮ እንዴት ብዬ ነው የምመልሰው? ማስረጃ ነው የጠየቅኩ። ማስረጃ ስትጠየቅ ለምን ታለቅሳለህ? እዚህ ውስጥ ነው የጠየቅኩ። ማስረጃ አንተ ነው። እኔ ምንም እዚህ ጋር የማፍርበት እኮ ማስረጃ አንተ ነው። ያው ማስረጃ ነው የጠየቅኩ ወዳጅ። እስካሁን እየለመንኩ ያለሁት ፌዝ ማስረጃ አንጣ ነው። እስካሁን እየለመንኩ ያለሁት ሌላ አይደለም እየጠየቅኩ ያለሁት ማስረጃ አንጣ። ይሄው መጽሐፍ ላይ ስለ ስጋ ደዌ ሳይሆን 20 ትውልዱ የዘላለም ሕይወት ስለማግኘት ነው የሚያወራው ክፍሉ። አውዱ እሱን ነው የሚናገረው። እግዚአብሔር ምንድነው ሲጀምር ምንድነው የሚለው? እኔ እንደውም ከዮላ ክርክሩስ መግባት እንኳን አልነበረብንም። ቃል ኪዳን ገባላቸው። በቃ ይሄ እግዚአብሔር ለጻድቁ የገባል ቃል ኪዳን ነው። ለምን ትጠይቀኛለህ? ኦኬ ቃል ኪዳን ነው የገባለት። አዎ ቃል ኪዳን እኮ ነው። እሺ ምን ብሎ ነው ቃል ኪዳን የገባለት? የዘላለም ሕይወት በጺሙ በጥፍሩ በፀጉሩ እንደሚገኝ። ሁለተኛው ላይ ሞክስ ታረግ ነበር። ከጻድቁ አዳምጠኛ፣ እዚህ ጋር ነኝ ያለሁት። አትደበቅ፣ እዚህ ጋር ነኝ ያለሁት። እንመጣለን እሱ ጋር። እሱንም ትተኸው ነው የምትሄደው። አሁን እዚህ ጋር ጨርስ። ወደ ሁለተኛው አትዝለል ብራዘር፣ አትዝለል። ና አትዝለል። እዚህ ጋር አሁን ጨርስ መጀመሪያ ነው። ና ይሰማል አይደል ዳኒ? አሁን በደንብ ክሊርሊ ነው የምትሰማው። ይሄ ይሄ ለጻድቁ አባታችን የተሰጣቸው ቃል ኪዳን። ለምሳሌ ጴጥሮስ በጥላው ይፈውስ ነበር አይደል? ቅዱሳን ሐዋርያት ለምሳሌ አዳምጠኝ። ጳውሎስ ለምሳሌ የቀሚሱ ቁራጭ ፈውስ ይሰጥ ነበር አይደለም? ስለ ስጋ ፈውስ እያወራን አይደለም ብራዘር፣ አትደበቅ። እያወራን እኮ ሲፈውሳቸው አዳምጠኝ። ሲፈወሱ ጥያቄው ስለ የዘላለም ሕይወት የሚል አሳየኝ። የዘላለም ሕይወት የሚል አሳየኝ። የልጅ ልጆች የዘላለም ሕይወት አንድ አትደረባ ብራዘር። ይኸው የልጅ ልጆች
እስከ 22 ትውልድ ድረስ ይድናሉ። አዎ ይድናሉ አለ። ይኸው ይድናሉ። ዛሬም እኛ በቃል ኪዳኑ ብንማፀን ከስጋ ፈውስ ነው ይድኑ። የዘላለም ሕይወት አይደለም። የዘላለም ሕይወት የሚል የለማ። የዘላለም ሕይወት ይላል እዚህ ጋር 22 ትውልዱ ከስጋ ፈውስ ነው የሚድኑት። ይሄን አዳምጠኝ ከልብስ ከጥፍር እንደዚህ ያደረገ መንግስተ ሰማያት የወርስ ቀጥታ ይገባል የሚል ታገኛለህ። የዘላለም ሕይወት የሚል የለም። አንተ የምታመጣው አይዞ ይሄው አንዴ ላሳያ። ካልገባ ይሄው ላሳያ። አንተ አይዞ እሺ ይሄው ላሳያ። አይዞ ብራዘር፣ አንተ እኮ ክሌም የምታደርገው ነገር ከአንተ ውጪ የፈታ ሰው የለም እኮ ወዳጅ። ብራዘር አይዞ ይሄው ላሳያ። ይሄ አይፈታም። ይሄ ገድላት ታምራት ድርሳናት ታነባለህ፣ ትማርባቸዋለህ፣ በረከት ታገኝበታለህ። ዳርሰው ትምህርት ራሱ አይደለም መርገም ነው የምታገኝበት። ምንም በረከት የምታገኝበት ሀሳብ የለም። ይሄው ቃል ኪዳን እንግዲህ ለአንተ ሊሆን ይችላል መርገም ስለማታምን ለአንተ መርገም ነው። እኔ ግን ትልቅ በረከት አገኘ። ቃል ኪዳን ሰጠዋል። ከራስ ፀጉር ከጺም ከአጽም ቁርጥ ወስዶ በእጁ ያዘው በክንዱም እንደ ማህተም ያሰረው በአንገቱ የቋጠረውና በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ምን ይሆንለታል? ኃጢአቱ ይሰረይለታል። ምን ማለት ነው? የደዌ ስጋ ካለበት ከደዌ ስጋ ይፈወሳል። እግዚአብሔር አምላክ ለምሳሌ ወደ ንስሐ በቃ ትርጉም ይሄ እናንተ ትርጉም ስለማይገባችሁ እንጂ ኃጢአቱ አይሰረይለትም። በቃ ችግር እንደሱ እናሳጥረው። ኃጢአቱ ይሰረይለታል። አዳምጠኝ እንዴ በኃጢአት ምክንያት የመጣ ደዌ ካለው ደዌ ተሰረየለት። ከደዌ ስጋ ሲፈውሳቸው ጌታችን ሐዋርያት ምን ይላሉ? ኃጢአት ተሰረየለታል ይላሉ። ምን ማለት ነው? ያ ደዌ የመጣው እንደሱ ማለታቸው ማስረጃ ነው። ምን አልከኝ? ጌታችን አላለም? እኔ ስለ ጌታ አልጠየቅኩም፣ ስለ ሐዋርያት ጌታችን አላለም? ለምን እንዴ ለምን ብለህ ወዳጄ፣ ሐዋርያት ጌታችን እኮ ያመነ አዳምጠኝ ያመነ እኔ ከኔ በላይ አይደለ እኔ ከማደርገው በላይ ያደርጋል። ወዳጅ አትዋሽ። ሐዋርያቶች አልካሁን ወንድም አለም ሐዋርያቶች ኃጢአት ተሰረዩለታል ያሉበትን ቦታ አንጣ። ወንድም አለም ማስረጃ አንጣ። በውሸት ነው እንደ ቤተክርስቲያኒቷ የቆመችው? አንጣ ማስረጃ። ኃጢአት ተሰረያለች ያሉበትን ቦታ አንጣ። ጥቀስ ና ጥቀስ ብራዘር። ስለዚህ አንተ የጌታን ትምህርት አትቀበልም ማለት ነው። ጥቀስ ወዳጄ። የጌታን ትምህርት አትቀበልም? ጥቀስ ወዳጄ። ለዋሸው ውሸት ነው ያልኩህ። ስለ ጌታ ትምህርት አይደለም። አንተ የጌታ ትምህርት ከሆነ አንጣ። የጌታን ትምህርት አትቀበልም ወይ? የጠየቅኩ ጥያቄ በደንብ ስማ። በሽታን አንስተው ሐዋርያቶች በልብሳቸው፣ በጥፍራቸው፣ በፀጉራቸው የኃጢአት ስርየት የጌታን ትምህርት የኃጢአት ስርየት ማለት ነገርኩ። እዚህ ጋር ከደዌ ስጋ ይፈወሳል ነው። ከደዌ ስጋ ይፈወሳል። አንጣ ማስረጃ። እግዚአብሔር ለንስሐ ሞት ያበቀዋል ነው። ማስረጃ አንጣ። ምን ማስረጃ ነው የምትፈልገው? ምሳሌ ጌታችን አዳምጠኝ ከደዌ ስጋ ሲፈውስ ኦኬ፣ ከደዌ ስጋ ሲፈውሳቸው ኃጢአት ተሰረዩለታል። ምክንያቱም ለምንድን ነው እንደዛ የሚለው? የፈወሳቸው ከደዌ ስጋ ነው፣ ግን ኃጢአት ተሰረዩለታል አይደለ? ኃጢአት ተሰረየችን ጌታችን መድኃኒታችን ጌታችን ኢየሱስ ክርስቶስ ጌታ። እሺ በፀጉር በጥፍር የኃጢአት ስርየት የተሰረየለት ሰው አንጣ። ቃል ኪዳን እኮ እዚህ ጋር የሰጣቸው አንጣ እኮ ያ ቃል ኪዳን በእግዚአብሔር ቃል ውስጥ አሳየን። መጽሐፉ ፀጉር የኃጢአት ስርየት አይ ይኸውልህ፣ ለምሳሌ አዳምጠኝ። አሁን ታች ጋር ብትሄድ ለምሳሌ የምንኩስና ልብስ ምናምን ነገር ምን ሆነ ነው? እዚህ ጋር ነኝ፣ ላይ ነኝ ያለሁት። ታች ላይ ምን ነው? እዚህ ጋር ነኝ ያለሁት። በፀጉር በጥፍር የኃጢአት ስርየት የተደረገበት ቦታ መጽሐፍ ቅዱሳዊ ማስረጃ አንጣ። በጣም ጥሩ። ለምሳሌ የጳውሎስ የቀሚሱ ቁራጭ ፈውስ ያደርግ ነበር አለ። ከደዌ ስጋ ይፈውስ ነበር። የኃጢአት ስርየት አይደለ? የኃጢአት ስርየት በጳውሎስ ፀጉር በጴጥሮስ ጥላ የተደረገበት ቦታ ካለ አንጣ። አፍጥ ነው እኮ አዳምጠኝ። ቅዱሳን ሐዋርያት የመንፈስ ቅዱስ ሰውነታቸው ራሱ አይደለም ሰውነታቸው የሚለብሱት ልብስ አዳም የሚለብሱት ልብስ የመንፈስ ቅዱስ ማደሪያ ስለነበር ይፈውስ ነበር። ጥቀስ። የኃጢአት ስርየት
የኃጢአት ስርየት በፀጉራቸው፣ በጥፍራቸው፣ በጺማቸው የሰጡበትን ቦታ አንተ ኦኬ ዳኒ የኃጢአት ስርየት እዚህ ጋር ሲል አዳምጠኝ። ቃል ኪዳን እኮ ነው። ለምንድን ነው ይሄን የምጠይቀኝ? ጌታችን ለምን አልጠይቀውም? ቤተክርስቲያናችን መጽሐፍ ቅዱስ ውስጥ የተመሰረተች ናት። እምነቷ ሁሉ መጽሐፍ ቅዱሳዊ ነው። እዚህ ጋር የሚለው አዳምጥ ዳኒ የሚለው ጌታችን ለጻድቁ አባታችን ቃል ኪዳን ገባላቸው ነው እኮ። ስለዚህ አሁን አንተ የምትከራከረው ከጌታችን ያ ቃል ኪዳን አይዞ ብራዘር፣ እንዲህ አይነት ጌታ መጽሐፍ ቅዱስ ውስጥ አለ ወይ? የለም። ለኃጢአት ስርየትና ይቅርታ የሰጠው ጺምና ፀጉር ኢየሱስ አለ? የለም። ለኃጢአት ይቅርታ የሰጠን የገዛ ደሙን ነው። አየ መጽሐፍ ቅዱስ ውስጥ ያለው ኢየሱስ አንዴ አትደረም። መጽሐፍ ቅዱስ ውስጥ ያለው ኢየሱስ ይሄ ኢየሱስ ነው። የትኛው? ለኃጢአታችን ይቅርታና ስርየት የገዛ ደሙን ነው የሰጠን። የማንንም ጥፍር፣ የማንንም ፀጉር፣ የማንንም የልብስ ቁራጭ አልሰጠንም። አሁን አንተ ነው የምጠይቀው። ስለዚህ አዳምጠኛ ና ማስረጃ አንተ ና ማስረጃ አንተ ብራታ እኔ ውስጥ ለምን ትደበቃለህ? ና ማስረጃ አንተ አዎ ጌታ ነው ለአንተ አዳምጠኝ። ጌታ ከሰጠ አዳምጠኝ ዳኒ ውስጥ እንዴ ብራዘር እንዳዳምጥህ እኮ ነው ማስረጃ አንተ አምልህ አታዳምጥም። የጨዋታ ጌም ነው ያዝከው። ውይይት ወይ ለትምህርት አለ በቃ ማስረጃ አንተ በመጀመሪያ ደረጃ ሙሉን አንብበው። ቆይ ሙሉን አንብበው። አሁን አንተ አዳምጠኝ ዳኒ። ይሄ የታምር ገድል ነው አይደል? ሙሉን አንብብና እናውራኔና ማስረጃ ምዕራፉን ሙሉን አንብበው። ሙሉን አንብበው እኮ አንተ አንብበው አታውቅም። አሁን ማስረጃ አላነበብከውም እኮ። አሁን ሙሉን አንብብና አውራኝ። ገድል እንደዚህ ከመሀል ላይ 3 መስመር ምናምን ተደርጎ ውይይት የለም። ሙሉን አንብበው እናውራ። የፈለከውን ጠይቀኝ ይዋል። ማስረጃ የሚኖር ሙሉን ስናነብል ነው። ሙሉን አንብበው አንተ ሚዩት አድርግና ካነበበ ሰው ጋር እናወራለን። አየህ ማስረጃ ሲጠፋ ሙሉን አንብበው ይላል። ወላጅ የጠየቅን አሁን ለዚህ ቃል ኪዳን እንደዚህ አይነት ኢየሱስ አለ ብላ ለምትሰብከው በክርስቶስ ኢየሱስ ላይ ለምትዋሸው ውሸት ቤተክርስቲያን ማስረጃን የጠየቅን። እኛማ ሙሉን አነበብነው እኮ ብራዘር፣ ይኸው አነበብነው። በየፔጁ ብናወጣልህ ያነበብነው የተረዳነው መጽሐፍ ነው። አንተ ነው ያላወቅኸው ወንድም አለ። ማስረጃ አለ የለህም። የሌለህን ሐሳብ የምትኖረው አይዞ ወዳጅ ያውን ያወጣውን ምዕራፍ ሙሉን አንብበው። የፈለከውን ጥያቄ መልስ አንብበናና ደፈር ብለህ ካንተ ኮንፊደንስ ካለ ሙሉን አንብበው። ኮንፊደንስ ካለ ስለምታውቅ ነው መልሱን ስለምታገኝ አታነበውም። ማስረጃ አንተን እኮ ነው እየጠየቅኩ ያሉት። እኔማ አንብቤያለሁ። አንተ አንብቤዋለሁ የምትል ይሄንን ምዕራፍ ይኸው ዳኒ አይደለም ይሄ ለዚህ ላለው ህዝብ እኛ እኮ አነበብን እየጠየቅን ያለ ነው። አንተ ዳኒ እዚህ ጋር ቀርቶሃል። ይሄኛው ክፍል ማስረጃ ይሆናል የምትለው ካለ ላንብብልህ። ቁጥር ስንት ላይ? እኔ መጽሐፉ ስለሌለኝ ዳኒ መጽሐፉ ስለሌለኝ አይደለም። ይኸውልህ ልንገርህ ቁጥር ስንት? ዳኒ አንድ ደቂቃ ስጠኝና እንዳነበበ ሰው ስለሆነ ቁጥር ስንት ወንድም አለ? አላነበብኩትም፣ ግን አዳምጠኝ። እኔ መጽሐፉን አላነበብኩትም። ስለዚህ ይሄ ስለ ገድል ታምር ሲነበብ ሙሉ ምዕራፍ ነው የሚነበበው። ምዕራፉን ሙሉን አንብብ፣ መልሱን ታገኛለህ። ግን ለማንበብ ፈቃደኛ አይደለም፣ ምክንያቱም ሐሳብን ስለሚያፈርስብህ። አላነበበም ወዳጃችን። አንብበው፣ ሙሉ ነው። አይዞህ ብራዘር፣ አንብበው። ለምንድን ነው መልስ የሌለው? አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ። አሁን ሙሉን አንብበው። ኦኬ፣ ሚዩት አድርጋል። አይደለም ችግር የለውም። ሙሉን አንብበው። ሚዩት አድርግ ብራዘር። ሙሉን የማናነብበት ምክንያቱ ምንድን ነው? አንብበናል። ጥያቄ የፈጠረብንን ጥያቄ መልሱን ስለምታገኘው ነው አይደል? ብራዘር በእናትህ የጠየቅን ከእግዚአብሔር ቃል ውስጥ ይኸው ለዚህ ቃል ኪዳን በጥፍር በፀጉር በጺም ጌታ የኃጢአት ይቅርታ ታገኛላችሁ ብሎ የተናገረበትን ቦታ ማስረጃ አንጣ አለ። አዎ የለህም። በቃ ከሌለ የለህም ነው። ቀጥሎ ባለው ክፍል ላይ ብናነበው ለዚህ ቃል ኪዳን ምላሽ የለው። እንዴት እንደሚሆን እንኳን አያውቅም እኮ። ቃል ኪዳን ማለት ይሄ ቃል ኪዳን ነው፣ በቃ አለቀ። ይሄ ቃል ኪዳን ይገባል። ሌላ ተአምር ቢደረግ በዚሁ ቃል ኪዳን መሰረት ሌላ ተአምር አለ ተብሎ ነው መጽሐፉ የሚነበበው። አለቀ። ሌላ ተያያዥ ሐሳብ እንኳን የለው። ብናነበው ጊዜ ከመግደል ባሻገር መልስ የለህም። አሁንም መልስ አለኝ የምትል ከሆነ መልስ ያለው ሰው ያነበበው
ቤተክርስቲያኒቷን ዲፌንድ ማድረግ የሚችል ሰው ካለ በደስታ እንቀበላለን። ጊዜ ለመግደል አትሞክር ብራዘር። አለኝ የሚል ሰው ሌላ ኦርቶዶክሳዊ አንብቤ ያለው መጽሐፉን ማስረጃ አለኝ ኦርቶዶክሳዊ ነኝ የሚል ወንድም ያዝ ላይ አሁን አንተ ዳኒ ይቅርታ ግን ተመሃል ገባው። ዳኒ አንድ ያልተረዳኸው ነገር አለ። እግዚአብሔር ቃል ኪዳን ገብቶ ኃጢአታቸው አይሰረይላቸውም ብለህ አንተ ታምናለህ? እግዚአብሔር ቃል ኪዳን ገብቶላቸዋል ለነዛ ሰዎች። ለአንተ ቃል ኪዳን ቢገባልህ ማለት ነው። እግዚአብሔር እኮ ነው የገባላቸው። ኃጢአትን ያስተሰርይላቸው እግዚአብሔር ነው እንጂ ቅዱሳን አይደሉም። ቅዱሳን በቅዱሳኖች ምልጃ ነው የኃጢአት ይሰረይላቸው። እንደዚህ አይነት እግዚአብሔር የለም። ማስረጃ አንተ መጽሐፍ ቅዱስን አልተረዳኸውም። እሺ ማስረጃ ካለ አንተ እንደዚህ አይነት እግዚአብሔር ካለ ጌታ እንደዚህ አይነት ጌታ ካለ መጽሐፍ ቅዱስ ውስጥ ማስረጃ አንተ ፊውዝ በቃ ያለ ካላነበበ ሰው ጋር ጊዜ አናባክን። ሚውት አድርግ ፌስ። እሺ ህይወት ማስረጃ እስተ ና ወራጅ ሚውት ነው ወንድም አለ። እንደዚህ አይነት ኢየሱስ ካለ ማስረጃ ስጡ። በጥፍር በፀጉር በቅዱሳን ልብስ የኃጢአት ስርየት ይገኛል ያለ ኢየሱስ ካለ ማስረጃ አንተ። እንደዚህ አይነት ኢየሱስ መጽሐፍ ቅዱስ ውስጥ የለም። ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ያለው ጌታ። ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሙን ነው የሰጠን። የገዛ ደሙን ነው ያፈሰሰው ጌታ። የማንንም ጥፍር የማንንም ፀጉር የማንንም ልብስ አልሰጠም ጌታ። ብራዘርስ እንዲህ ኩሽም ነው ኩል ይዛችሁ የሚገባው። በእውነት በጌታ ላይ ይሄን ያክል አመጽ ሲወራ ደግፋችሁ የምታወሩት ኢቭን ጉዳይ አይደለም። ነውሩን ነውር ነው ካላላችሁ ይችን ቤተክርስቲያን ልታድኗት አትችሉ። በጌታ ደም ላይ የተቀለደ ቀልድ ነው። ማስረጃ ልስጥካው ያዝ ከመጽሐፍ ቅዱስ እስቲ እንዴት እንደምታየው ትነግረኛለህ። ይሰማል? እሺ ማስረጃ አለን አለ። እሺ አንተ ማስረጃ ማስረጃ አለ፣ ግን ሙሉን ለማንበብ ፈቃደኛ አይደለም። ማስረጃ ቅድም ነግሬያለሁ። ገድላት፣ ተአምራት፣ ድርሳናት። እሺ ሙሉ ምዕራፍ ነው የሚነበበው። ለምን አታውቅም እኮ ብራዘር? እኛማ አንብበናል። አንተ ግን አንብበው አታውቅም። ማታነቡ አላነበብኩትም እኮ አልኩህ። እኛ እኮ ለጸሎት አዳምጠኝ፣ ለጸሎት ለበረከት የምንጠቀመው ነው። ይሄ ለአስተምሮ ከዚህ ማንም አይስም። በነገራችን ላይ አንተ ነህ እየጠቀስክ ያለው። ሳያነበው ካነበበው ጋር ይከራከራል ወዳጃችን አለው እያለ ማለት ነው። ብራዘር እስቲ መጀመሪያ አንብበው እኮ ሙሉን። አንተ እኮ ሙሉን አነበብኩት ሙሉን። አዳምጠኝ። አንተ የሆነ መልስ የለውም ብራዘር። እኔ አላነበብኩትማ። እኮ ሙሉን አንብበው ስለለምን አታውቅም? ካላነበብከው አንብበዋ። ስታነበው ችግር የለውም። ለማንኛውም እሺ ይሄው ችግር የለውም። ለማንኛውም ምንም የሚደንቅ ነገር የለም። ልክ ነው። ማስረጃ ነው። እሺ ምክንያቱም የቅዱሳን ሰውነት ልብሳቸው የመንፈስ ቅዱስ ማደሪያ ነው። ትናንትናም ሲሰራ ነበር፣ ዛሬም ይሰራል። ለጥላቸውም የኃጢአት ይቅርታ የሚያስገኙበት። በጣም ጥሩ፣ ምንም ችግር የለውም። ዘጸአት 20 ላይ ቃል ኪዳን ነው። እዚህ ጋር ያወራው ቃል ኪዳን ነው። ዘጸአት 20 ላይ የኃጢአት ይቅርታ የሚገኝበት የቅዱሳን ጺምና ፀጉር አለ እያልከን አዳምጠኝ። አሁን ላንብበው። ዘጸአት 20 ጋር እግዚአብሔር ለቅዱሳኑ ምን አይነት ቃል ኪዳን እንደሚሰጥ ታያለህ። ዘጸአት 20 ላይ የኃጢአት ክርስቶስ በወንጌሉ በነገራችን ላይ እኮ አይደንቅም። ከኔም በላይ ይሰራሉ ብሏል። እኔ ከማደርገው በላይ ቃሉ የታመነ ነው ልልህ ነው። እሺ አንተው እዴ ምን ሆነ ነው? ምን ይላል መሰለህ? ከቁጥር 4 ጀምሮ ነው ማለበለ ዘጸአት 20 ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ እግዚአብሔር ትእዛዙን ለሚጠብቁ ለቅዱሳኑ አሁን አንተ የገረመክ ይሄ ነው አይደል? እስከ 1000 ትውልድ ድረስ ምሕረትን የማደርግ ይቅርታን የምሰጥ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ ለጻድቁም የሰጣቸው ቃል ኪዳን ይህ ነው። አድራጊው ማን ነው? እግዚአብሔር። ኦኬ
አሁን የኔ ጥያቄ ግን ምንድነው በፀጉር በጥፍር በጺም የሚገኝ የኃጢአት ይቅርታ ከእግዚአብሔር ቃል አሳየው ነው። ዘጸአትን የጠቀስክልን ይህንን ሊያስረዳልን ነው። አይዞህ እሱ የቅዱሳን ሐዋርያት ጥላቸው ቀሚሳቸው ሲፈውስ የቀሚሳቸው ቁራጭ ሲፈውስ እንደነበረው የኃጢአት ይቅርታ ብራ የዚህ ጻድቅም የፀጉሩ ቁራጭ ሌላ ወይስ እንዲመለስ አልፈለክም? የኃጢአት ይቅርታ ወላጅ የኃጢአት ይቅርታ ወንድማችን የኃጢአት ይቅርታ አስቀጣል። አንተ ወንድም ምንድነው የምትለው? አንተ አትረዳም ማለት ነው። ቅዱሳን እኮ ናቸው። ምንም ቅዱሳን ይሁኑ ምንም ይሁኑ በፀጉራቸው በጥፋቸው የኃጢአት ይቅርታ የሚገኝበት የለም ብራዝ የለም። ዘመንን ነው የምትጨርሰው። እግዚአብሔር እኮ ነው የሚያደርገው። እነሱ አይደለም ያደረጉት። ግን እነሱ ለቅዱሳን የሚደረገው ነገር በሙሉ ኃጢአት ስርየት ይገኛል። እንደዚህ የሚያደርግ የመጽሐፍ ቅዱስ እግዚአብሔር ይላል። ይኸው እያነበበልን ነው እኮ ልጁ። ለቅዱሳን ምን እስከ 10 ትውልድ ድረስ እምራለሁ እኮ ያለ ለቅዱሳን ነው። ማህሪው እግዚአብሔር በጺምና በጥፍር አይምርም። ኖ እኮ የቅዱሳን ያደረገ ነው ያለ እኮ ያደረገም አይልም ብራዘር። በጺማቸው በጥፍራቸው እምራቸዋለሁ አላለም። አትዋሽ በእግዚአብሔር ቃል። አረ ተው ወገኖች። የምጠይቅ የጳውሎስ የቀሚሱ ቁራጭ ለምን ነበር የሚያድነው? ወዳጅ እንዴት ያድን ነበር? ለምን አቃለ? መጀመሪያ የለኝም ነው የምትለው ወዳጅ። አትደበቅ። አይ የጳውሎስ የቀሚሱ ቁራጭ ያድን ነበር። የጴጥሮስ ጥላው ይፈውስ ነበር። ነገር አንተ አማኝ ስላልሆን ተጠራጣሪ ስለሆንክ አታምንማ። እምነት ስለሌለ ነው ነገራችን። ይቅርታ ወዳጅ። እንድናምን እምነታችን ለእግዚአብሔር ቃል መሆኑ ማስረጃ ስጡን ነው። በቃ የለም። እሺ ህይወትም ይታርግና አንድ ሰው መጥቷል። አዲስ ሰው እንቀበልሽ። እሺ ጸጋዬ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ድምፅህን ጮክ ታደርገዋል? አይሰማም? አዎ እኮ የማውራት ሙድ ላይ አትመስልም ብራዘር። ድምፅህን ጮክ አድርገህ የማውራት አቅም ካለ እንቀጥል። አሁንስ? እሺ አሁን ጥሩ ነው። አሁን ጥሩ ነው። እሺ ወንድምነት ይመቻል? ምን ኤርሚ ዳኒ ለምን እዚህ ጋር መጀመሪያ ማጨርሰው የለውማ ሚውት አድርጊ ዱርዬ። ታሺ ተደብቋለ ለቃሉ ለምን ነው ማታመነው? አመጣው የለ ለምንድን ነው ማታመነው? ወገኖች የኃጢአት ይቅርታ በጺም በጥፍር ይገኛል ይላል ዘጸአት 20 ላይ። ወገኖች ምን ሆናችሁ? ዘጸአት 20 እኮ ምሕረት የምሕረት ከኔ በላይ ያደርጋል። በቃ ከዚህ በላይ ምን አለ? እግዚአብሔርማ ይምራል። እኛ እግዚአብሔር ይምራል አይምርም አይደለም ጥያቄያችን። የሚምረው በጺምና በጥፍር ነው ወይ ነው ጥያቄው? አይደለም። በጺምና በጥፍር የሚምር እግዚአብሔር እዚህ ጋር ጨርቁ ይፈውሳል ነበር እንዴ? ማስረጃ አሁን እኛ ያወራነው ስለ ኃጢአት ይቅርታ ወገኖች፣ ስለ ስጋ ፈውስ አላወራንም። የኃጢአት ይቅርታ በጺምና በጥፍር ይገኛል ወይ ነው ጥያቄው? አይገኝም። ሀሳባችን አንድ ስለሆነ ማለት ነው። እሺ ዲያቆኑ መጥቷል። እሺ ሌሎቻችሁ እንዳገቡበት አሁን የቤተክርስቲያናችሁ ዲያቆኑ ስለሆነ ማለት ነው። መጀመሪያ ፌዝን ሸኘው በእግዚአብሔር ፌዝን ሸኘው፣ ፌዝ ጋር አውሩ፣ ከዛ ሁሉም ይቀጥላል። ምክንያቱም ጸጋዬ አሁን ነው የገባው፣ ነገሩንም አላወቀም ነው። ሰምተሃል? ግን መጀመሪያ ከፌዝ ጋር አውሩ። ፌዝ የለውም እኮ ከዚህ በላይ ታደሰ እንችላል። ዳኒ በጣም ስነ ስርዓት ያለው በጣም ዳኒ ነው እያወራ እዚህ ጋር ነው የምጠይቅህ ጥያቄ አይደለም። ዳኒ ምንድን ነው ያልከው? ማስረጃ እኮ ለሚወደው ትእዛዜንም ለሚጠብቁ ይኸውልህ፣ ለሚወደው ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ አለ። ለሚወደው ትእዛዜን ለሚጠብቁ ሺህ ትውልድ እምራለሁ አለ። ባይ ዘ ወይ እዚህ ጋር ምንም የሚገልጽ የለም። በቃ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ እሱ ጸጉሩን ተውና እንዴት እስከ ሺህ ትውልድ? ጥያቄ እሱ ነው። ሺህ ትውልድ እንዴት ያድናል? ጥያቄ እሱ ነው። አሁን እሱ ሺህ ትውልድ እንዴት ነው የሚድነው? እሱ ጥያቄ ነው። አሁን ወላጅ ጸጉርና ጺም ማስረጃ አንተ እግዚአብሔር ቃል ውስጥ ለምን ትደበቃለህ? ጸጉርና ጺም እሺ፣ በጣም ጥሩ። ይኸውልህ የቅዱሳን ሰውነታቸው፣ ልብሳቸው የመንፈስ ቅዱስ ማለት ለምሳሌ
የኤልሳ ለምሳሌ አስክሬን የኃጢአት ይቅርታ ወዳጄ፣ የኃጢአት ይቅርታ በጸጉርና በጺም እንደሚገኝ ማስረጃ አንጣ። እሱ ነው ጥያቄ። አዳምጠኝ። ይኸውልህ እንዳዳምጥ ማስረጃ አውራ። የኃጢአት ይቅርታ በጸጉርና በጺም ይገኛል የሚል መጽሐፍ ቅዱሳዊ ማስረጃ አንጣ። ጸጉርና ጺሙን ትተህ እንደዚሁ በቃል ኪዳናቸው እንደሚያገኙ መጽሐፍ ቅዱስ እኮ አወራ እንዴ። ማስረጃ እየጠየቅኩ ነው። ከሌለ የለኝም ነው የምትለው እንጂ አልተወም። ከሌለ የለኝም ነው። አይ በቃ አንተ ይኸውልህ ዳኒ፣ አንተ የእንትን ጌም ነው ያዝከው። ባይተው የቃላት ማስረጃ ነው እዚህ ጋር። ምንም ጌም አልያዝኩም እኔ፣ ማስረጃ ነው እየጠየቅኩ ያለሁት ወዳጄ። አልተወም። በጸጉርና በጺም ለሚወዱኝ ትእዛዜንም ለሚጠብቁ አዳም እሱ ቃል ኪዳን እኮ ነው የሰጣቸው እኮ። ለዚህ ቃል የኃጢአት ይቅርታ የሚለው እዛ ጋር መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የኃጢአት ይቅርታ በጸጉር በጺም ይገኛል የሚል የለም። አለ የምትል ከሆነ አንተ መጽሐፍ ቅዱስ ላይ ያለውን ልንገርህ። ለምሳሌ የኤልሳ አስክሬን ማለት ነው የሞቱትን አንስተዋል። አዳምጠኛ። የኃጢአት ይቅርታ ማስረጃ አንተ እኔ በጣም ነው የምታሳዝነኝ ዳኒ። እግዚአብሔር ጺምና ምናምን ተውና እንደዚሁ አዳምጠኝ። ቆይ በጸጉርና አዳምጠኝ ዳኒ። አንተ እኮ ለመጨረሻ ዕድል ልስጥህ ማስረጃ። አይዞህ ይኸውልህ ዳኒ፣ ውይይት ሲሆን ሰው ይሆን አይዞ ምናምን የምትለው ቃላት ራሱ መጠቀም ያንተን ኮንፊደንስ ሌቭል ነው የሚያሳየው። ማስረጃ ለውይይት ቢሆን ለትምህርት ቢሆን ጥሩ ነው ወዳጄ። ጭቅጭቅ ሲሆን ማንም አይማርም። ለትምህርት እንዲሆን በማስረጃ አውራ። ማስረጃ አንተ። እሺ ለትምህርት እንዲሆን ምን አልኩ? አንተ ሙሉ እንዲነበብ አልፈቀድክም። ፈርተሃል። እስቲ ሙሉን አንብብና ከኔ ጋር ተወያይ። አሁን እውነት ዳኒ ሙሉን አንብብ እንወያይ። ሙሉማ ይከብዳል። አንድ ቁጥር እኮ ተነቦ ለአንድ ቁጥር መልስ የለህም ብራዘር። ሙሉ ቁጥር ይከብዳል። ታች ጋር ለምሳሌ ምን አደረክ መሰለህ? ታች ጋር ወደ እኔ ሀሳብ ስለሚመጣ ቶሎ ቀየርኩና ተመለስኩ። ለምሳሌ አሁን ምንም አልቀየርኩም። በጻድቁ ኪዳን መጀመሪያ ማስረጃ አንጣ ብራዘር። ምንም እኔ ርዕስ አልቀየርኩም። አዳምጠኝ ዳኒ፣ በጣም አክብሬ ነው የማወራ። ደግሞ አንድ ደቂቃ ስጠኝ ቢያንስ። ገብቶሃል? ታች ላለው ሰው እንድሰማ ማስረጃ። ይኸውልህ ገድላት፣ ታምራትና ድርሳናት ልክ እንደ መጽሐፍ ቅዱስ በእርስ አይነበብም፣ ቁጣ አይነበብም። ማስረጃ አንጣ ነው ያልኩህ ወዳጅ። ማስረጃ አንጣ። መጽሐፍ ቅዱስ ማስረጃ አንጣ። መጽሐፍ ቅዱስ ማስረጃ እኮ አመጣሁልህ። ታች ጋር ስትሄድ ባይ ዘ ዌይ የኤልያስ በረከት በኤልሳ ላይ ያደረው እጥፍ ድርቦ ነው። በምኑ ነው? እኔ ስለ በረከት አላወራውም። የኃጢአት ይቅርታ በጸጉር እንደሚገኝ በምኑ ነው? አዳምጠኝ። የኤልያስ መንፈስ እጥፍ ድርብ ሆኖ የኤልያስ መንፈስ ታምራትን ሲሰራ የነበረው መንፈስ በምኑ ላይ ነው ያደረው? ሶሪ ጋይስ ካደከምኳችሁ። የለም አሁን ስለ ኤልያስ መንፈስ ነው እያወራን ያለ ነው አይደለም ብራዘር። እንዴ ከኮተት ውጡ እንጂ ጋይስ። ሚውት ወዳጆች፣ እንዴ ከዚህ በላይ እንዴት እንታገስ? ስንት ሰዓት ሙሉ ማስረጃ ያለው ሰው እኮ ገለጥ ያደርገዋል ብራዘር። መግለጥ ነው እንጂ እንዴ ግለጡት ጋይስ። ማስረጃ ጥሩ። አንዴ የገለጠውን ታሳይናለሽ አንቺ። እሺ ስዩም ሰላም። ሰላም። እሺ ከየት ቤተ እምነት ነው? ቤተ እምነት የማየው ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ብሩክ ያለ ስዩም እንኳን ብሩክ ያለ ይሰማል? ድምጼ ይሰማል? እንኳን ደህና መጣ። እንደና ቆያችሁ። የኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ አልተሳሳተችም በምትለው ርዕስ ማውራት ይችላል። እርግጠኛ ነኝ በዚህ ርዕስ የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱስ ላይ ስህተት የለባትም የምትለው የትኛው ትምህርቷ ነው? ያው እኔ ሲጀመርም ስህተት የሌለባት ቤተክርስቲያን ያለች ስህተትም የለባትም። አንዱን በቃ ደስ ያለህን ይሄ ትምህርት እንደ መጽሐፍ ቅዱስ እውነት ነው የምትለውን አንድ ትምህርት ጥራ። አንተ በጠራው መነጋገር እንችላለን። አንዴ ይቅርታ አድርጉልኝና ስዩም የምትባለው ታውቀኛለህ እንዴ? ሮያል አንዴ ሮያል አይ በማርያም አንዴ በእናትህ አንዴ ቆይ አንዴ ልጠይቀው ፈልጌ ነው።
ማወቅ አልፈልግም። እስካሁን የቆየሁትም ለዚህ ነው። ቆይ ሮያሌ ቆይ አንዴ ቆይ ሮያሌ እንትን እንዳንል አሁን የዲያቆን ነው ቤተክርስቲያኗ ዲያቆን ነው። ቆይ ደንቆሮ አወቀኝ አላወቀኝ ተው ቆይ ሮያሌ ተው። አንተ ምንድነው እዚህ ቤት ነው የምትውለው? አንተ ራስህ እኮ የጴንጤ ቤት ነው። አንተ ኦርቶዶክስ ስለሆንክ ምን ትሰራለህ? ስዩም አንዴ ስዩም በቃ ዲያቆን ጀስት ተውት። ቆይ ሮያሌ እኔ እናንተ እናውራ። ቆይ አንዴ ብሩኬ እኔ እናንተ እናውራ። ኦርቶዶክስ ዳንተ ቆይ አንዴ ርዕሳት ስለምናወራ በቃ አንዴ ሮያል ስዩምም ዲያቆን ነህ። ዊዝ ሪስፔክት ተሳሰበ ራሱ የምግብ ጥረት አለብህ አንተ የምግብ ጥረት አለብህ። እኔ ሀብታም ልጅ ነኝ ባይዘወይ አንዴ ለዛ ነው ጋይስ። አሁን ፐርሰናል ኢሹዎችን አንሰማም። የእግዚአብሔርን ሀሳብ ነው የምንካፈለው። እሺ ቀጥሉ ብሩኬ። እሺ ያው ድል ሰጥቼዋለሁ ለሱ ኢትዮጵያ ኦርቶዶክስ አልተሳሳተችም በሚለው ርዕስ እንዲያወራ። አይ እርግጠኛ ነኝ እኔ በየትኛውም ርዕስ ቢወራ ስህተት የለባትም ስላለ እኔ አንዱን መርጬ እንወያያለን ማለት ነው። ለእኔ ድሉ መልሱ ስለሰጠኝ ኢየሱስ ክርስቶስ ሊቀ ካህን ነው ብለህ ታምናለህ? ሊቀ ካህኔ ነው ትላለህ ኢየሱስ ክርስቶስ? አዎ ሊቀ ካህን ኢየሱስ ክርስቶስ ነው። ለአንተ ሊቀ ካህን ነው። ምን እያልክ ነው? ሊቀ ካህኔ ነው ኢየሱስ ስትል ምን እያልክ ነው? ሊቀ ካህን ማለት ያው ኢየሱስ ክርስቶስ በኦሪት ሕግ እንግዲህ እንደምታውቁት ሊቀ ካህናት የነበሩ ካህን ነበሩ። እነሱም መስዋዕት የሚሰዉ እነሱ ነበሩ። ኢቭን እንዳይቀሰፉ በገመድ ታስረው ወደ ውስጥ ወደ መሰዊያው ክፍል ይገባሉ። ከዛ በኋላ እነሱ ከተቀሰፉ እንኳን በገመድ ተጎትተው እንዲወጡ ያነ ሊቀ ካህን የሚሰወው በግ ነበረ። አሁን ግን እውነተኛው ክርስቶስ ከራሱ ጋር ስላስታረቀን ሊቀ ካህን ተባለ ማለት ነው። እኔ ኢየሱስ ለምን ሊቀ ካህን ተባለ አይደለም ጥያቄ። ሊቀ ካህኔ ነው። አሁን ለተናገርከው ጥቅስ ጠይቃለሁ፣ ለምትናገር ሁሉ ማስረጃ ጠይቃለሁ። እሺ ሊቀ ካህኔ ነው ኢየሱስ ስትል ምን እያልክ ነው ነው ጥያቄ እንጂ ሊቀ ካህን ማለት ምን ማለት ነው አይደለም ጥያቄ። ስላዳነን ነው ባይዘው። ለአንተ ሊቀ ካህኔ ነው ስላልክ ምኔ ነው እያልከኝ ያለው? አዳኜ እያልኩኝ ነው። አዳኜ እያልክ ነው። አዳኛ አስታራቂ እያልኩ ነው። እሱ ሊቀ ካህን አዳኝ ነው የሚል ከእግዚአብሔር ቃል ያሳየኝ። ሊቀ ካህን ማለት እኮ በእኛና በሰዎችና በእኛ መካከል ሆኖ ያስታረቀን ማለት አይደል? በጌታና በእኛ ማለት አዳኝ ነው ስላልክ ለሱ ማስረጃ ስጠኝ ነው ጥያቄ። እንዴ ወኮና አራቂ ለአዲስ ኪዳን የሚለው እሱን አይደል እንዴ? እንዴ ስላስታራቂ አይደለም የጠየቁ አዳኝ ነው ላልከው የእግዚአብሔር ቃል ማስረጃ ስጠኝ ነው ያልኩ። ሊቀ ካህን አዳኝ ነው ላልከው ማስረጃ ስጠኝ። ኢየሱስ ክርስቶስ አዳኝ መሆኑን አታውቅም አንተ? ጥቅስ ነው እኮ እኔ ኢየሱስ አይደለም አሁን ጥያቄ። ሊቀ ካህኔ ነው ስትል ምን እያልክ ነው ላልኩ፣ ሊቀ ካህን አዳኝ ማለት ነው አልክ። ለሱ ማስረጃ ከእግዚአብሔር ቃል ስጠኝ። ኢየሱስ ክርስቶስ አዳኝ መሆኑን አታውቅም ወይ ነው የኔ ጥያቄ። ጎበዜ እኔ አሁን የጠየቅኩህን ነው መመለስ ያለብህ። ሊቀ ካህን ማለት አዳኝ ነው ስላልክ ለሱ ከእግዚአብሔር ቃል ላይ ማስረጃ ነው የጠየቅኩህ። አይ ሌላ ነገር ነው እንዴ ያሰብኩት አንተ? ማስረጃ ነው የጠየቅኩህ። ምንም ምን አስባለሁ ለተናገርከው ጥቅስ ስጠኝ ያልኩህ። ችግር የለውም እዛ አልፌ ያለው። በዚህ ሰዓት ኢየሱስ ክርስቶስ ለአንተ ሊቀ ካህን ነው? ዲያቆን አለክ? ዲያቆን ኔትወርኩ ይሆናል ምናልባት። ተመለሰ ገባ ዲያቆን። ተመለሰ ነው። ኔትወርኩ ሊሆን ይችላል። ኔትወርኩ ሊሆን ይችላል ያስወጣው። በጣም ባለጌ ሰው ነው ግን። ቆይ እንዳልናገረው ከለከላችሁኝ። እኔ አዎ ችግር የለውም ሮያሊ ፐርሰናል ነገር። አይ ደግሞ ዳቆን አይደለም ጥበቃ ነው። አሁን የሚንኮሻኮሽ ነገር ሰምቶ ይሆናል ይሄ። አይ እኔ ፐርሰናሊ አውቀዋለሁ ዲያቆን ስዩምን ዲያቆን ነው። ጥበቃ ነው ይመስለኛል። በትርፍ ሰዓቱ ደግሞ ኤሌክትሪሻን ነው። አይ ጥበቃ አይደለም፣ የኤሌክትሪክ ባለሙያ ነው እንጂ ጥበቃ አይደለም። እኔ አውቀዋለሁ ልጁ። እሱ የሰራውን ኤሌክትሪክ አምኛ አልኖርም መቼም።
እሺ ከቻልክ ና ተመለስ። እሺ ዲያቆን ከቻልክ ተመለሰና ኔትወርኩ ሊሆን ይችላል። ካልሆነ ሌሎች ሰዎች መግባት ይችላላችሁ። ሌሎች ሰዎች መግባት ይችላላችሁ። እሱ እኔን ስለማያውቀኝ ነው። ብስራተ ገብርኤል አካባቢ ይሰራ ነበረ። ያው ኮንስትራክሽን ላይ ሰው ይገናኛል። እና ዲያቆን ካለ ገባ፣ ካልሆነ ዝም ብለን ሌላ ሰው እናስገባ አይደል? ግን የገጠር ልጅ ነው አይደል? አዲስ አበባ ልጅ አይደል? እሺ ጸጋይ አቤት። እሺ እንኳን ደህና መጣህ። እንኳን ደህና ቆየ። ከየት ቤተ እምነት ነህ? ኦርቶዶክስ። ድምጽ ግን በጣም ሩቅ ነው። ኦኬ። አይ ሰው ያለበት ስላለው ተኝቶ ሰው ስላለ። እሺ የኢትዮጵያ ኦርቶዶክስ አትሳሳትም ብለን የምታምነው? አዎ። ለምሳሌ የትኛው ትምህርቱ አልተሳሳተም? የትኛው ተሳስታለች ብለህ ታምናለህ አንተ? እኔ ልክ ናት ብዬ አላምንም። ልክ የሆነችበት አለ ብዬ አላምንም። እሺ የቱ ጋር ነው ልክ ያልሆነችው? እስቲ አንተ ጋር። አይ ሁሉም ስላልኩ ከአንተ ለምሳሌ ይሄ ልክ ነው ብለህ ንገረኝና በሱ ነው አንተ እርግጠኛ እኮ አንተ እኔ ሁሉን ስለማምን አንተ ያላመንከው አንተ ስለሆንክ ንገረኝ። አንተ እዚህ ጋር ትክክል አይደለም ብለህ ለምሳሌ ሜሮን የሚባል ትምህርት አላችሁ አይደል? ብሩኬ ቆይ እንትን አላስቀድሙ ዲያቆኑ መጥቷልና ጸግሽ ትንሽ አረፍት ያርግ። እሺ ስለተመለሰ ከስዩም ጋር እንጨርስ። ስዩም ተመለስክ? ዋይ ስልኬ ባትሪ እየዘጋ ነው። ትንሽ ደቂቃ ላወራና አሁንም ይዘጋብሃል። ለዛ ነው ወጥቼ የተመለስኩት። መቀጠል እንችላለን። አሁን ይቻላል። እኔ ጋር ማውራት ይችላል። ያለዛ ደግሞ ትንሽ ቆይቼ መግባት እችላለሁ። ጸጋ የሚያወራ ከሆነ እስካለ ድረስ በቃ እንቀጥል፣ ችግር የለውም። እሺ ጥያቄ ሲጠየቅ ብቻ እንዳይቆም እንጂ ጌታ ክርስቶስ ኢየሱስ ሊቀ ካህኔ ነው ብለሃል። አሁን ለአንተ ሊቀ ካህን ነው በዚህ ሰዓት? በተነሳው ርዕስ ብናወራ አይሻልም? አይ አልተሳሳተችም በሁሉም ስላልከኝ ከዛ አንዱ ቅድም መልክ ስለሰራችሁ በዛ ብናወራ እኔ በሊቀ ካህንም አወራለሁ። ግን ከዳጊ ጋር በተነሳው ርዕስ አውርተን በዚህኛው መቀጠል ብንችል። አይ ተወራ በቃ ተነጋገሩበት። የዘራ ብሩክን አይደለ ገድሉን አሁን ደግሞ አይሻልም? ይሄኛው ሐሳብ ከከበደክ ሌላ አንተ ምረጥ። በቃ ችግር የለውም። ሊቀ ካህን የሚለው ሐሳብ ከከበደክ እሱማ እኔ ምንም የሚከብድ ነገር የሚከብድን ትተዋለህ እኮ ማስረጃ። እኔ ያላወቅኩም ማለት ቤተክርስቲያን አላወቀች ማለት አይደለም። ግን ምንድነው ስለዛኛው ነገር ብናወራ አሪፍ ነው ብዬ ነው አምናለሁ። እሱማ ተወያዩበት። ዳኒና ፌዝ ረጅም ሰዓት አወሩበት። በቃ ጨረሱ። አሁን እዚህኛው ርዕስ ላይ ደግሞ እናንተ እንቀጥል ዲያቆን። እሺ ስለ እንትን እናውራ። የሚጠቅምህን ለአንተም ስለ እኔ ልምረጥልህ ወይ? እሺ በየትኛው ርዕስ ላይ እናውራሽ? ተደውሎለት ነው የወጣው ስዩም። አይ ተደውሎልኝ ምናምን አይደለም፣ ስልኬ ዘጋ። እንደገና ተመልሼ መጣሁ። ኮሜንት አይቼ ነው። ተው ችግር የለውም። ቀጥል። ምን ላይ እናውራ? ስለ ነገረ ድነት ብናወራ አሪፍ ነው ብዬ ገምታለሁ። ምክንያቱም ሌሎች የሚጠቀሙ ምናልባት እዚህ ጋር ስላሉ ማለት ነው። ስለ ነገረ ድነት ቆንጆ፣ በቃ ጥሩ ሐሳብ። ስዩም አንተ ኦርቶዶክሳዊ ዲያቆን ነህ፣ ድነሃል አሁን? እኔ ድኛለሁ ብዬ ማምነው ድኛለሁ። ድነሃል። ናይስ። ስዩም ድኛለሁ ሲል ጻድቅ ነኝ እያለ ነው አይደል?
ጻድቅ ያለውና ድኛለሁ። አሁን ለምሳሌ እኔ ድኛለሁ፣ እየዳንኩ ነው፣ እድናለሁ ብዬ ነው የማምነው። አሁን ድኛለሁ ስትል ጻድቅ ነኝ እያልክ ነው ወይ ነው ጥያቄ? ያው በክርስቶስ የሚያምኑ ሁሉ ያው ጻድቅ ናቸው አይደለ? ግን ጻድቅ እኔ በእኛ ቤተክርስቲያን ጽድቅና ደግሞ በሶስት ነው የሚከፈሉት የጽድቅ ደረጃዎች ማለት ነው እኮ። አሁን አንተ የትኛው ደረጃ ላይ እንደሆነ ትነግረኛለህ? ጻድቅ ነው ወይ መጀመሪያ? እኔ በክርስቶስ በማመኔ ጻድቅ ያለው እኮ ያ ማለት በዚህ ሰዓት ስዩም ጻድቅ ነው ማለት ነው። ጻድቅ አለው ወደፊት እያለ ይቀጥላል። ግን ከዚህ ሁሉ ነገር በዚህ እንሄዳለን። በተነሳው ሐሳብ ግን እናወራ። ምክንያቱም የሆነ የሰራችሁት ነገር ስላለ ያልተዋጠልኝ ወዳጅ ምን ሆነ ነው እንዴ? ድነት ላይ እናወራ አልካውን ደግሞ ሌላ ወደ ሌላ እኮ እናወራለን። ግን እንትና ዳኒ ባወራው ሐሳብ አይ የዘላብሩክ ሐሳብ ተወራ፣ በቃ አለቀ። ተወያዩበት እነሱ አለቀ። አሁን አንተ ደግሞ እኮ ለምን መልስ የለም ብሎ አብራራው እሱ። እኔ እኮ አወራለሁ እኮ ብሩክ። እሺ በዘላብሩክ ጥፍር የዘላለም ሕይወት ይገኛል። አሁን አንተ እዚህ ጋር እኔ ቅድም ያልገባኝ ነገር ነው። ምናልባት እናንተ የምታውቁት ነገር ሳይኖር በነገራችን ላይ የት አግኝተህ ነው የምትቆርጠው ነው ቀጥዬ የምጠይቅ ጥያቄ። ጥፍሩን ማለት ነው የቱን እንዴ? እኔ እኮ አሁን ጥያቄው ማለት ነው እኔ ፐርሰናል ለማወቅ የፈለኩት ነገር ምንድነው፣ እናንተ ቃል ኪዳን በሚለው አታምኑም ወይስ ታምናላችሁ? አሳየን። ከእግዚአብሔር ቃል ላይ ለሰዎች የተገባ የዘላለም ሕይወት የሚሰጥ ቃል ኪዳን ከእግዚአብሔር ቃል ላይ ያሳየን እና ከዛ እንቀበልክ። ጥቅስ አሳየን። ኦኬ ለምሳሌ ክርስቶስ ከመረጣቸው ጋር ቃል ኪዳኑን አድርጓል አይደለ? ለምሳሌ መዝሙር 88 ከቁጥር 3 ላይ ኪዳን ተካሄድኩ ምስለ ሮያኔ የሚለው ከመረጣቸው ጋር ቃል ኪዳን አላደረገም እንዴ? እሺ ለአብርሃም እስከ ሺህ ትውልድ እንዲምርለት ቃል ኪዳን አልገባለትም? ብሩክ አልገባለትም። እሺ እንዴት ማለት ማስረጃ? እሺ መዝሙር 188 ከቁጥር 3 ከመረጣቸው ጋር ነው ያልከው አይደለ? እሺ በቅንፍ 89 ማለት ሆኖ እሺ ላውጣና ላንብብልህ። ከመረጥኳቸው ጋር ይሄ ኦርቶዶክሳዊ ጥቅስ ነው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ የሚለውን ላንብብላችሁ። ከመረጥኳቸው ጋር ሳይሆን ከታች ፖስት አድርጉት። እሺ ከመረጥኩት ጋር ቃል ኪዳን አደረግኩኝ። ከመረጥኩት ጋር ቃል ኪዳን አደረግኩ፣ ለባሪያዬ ለዳዊትም ማልኩኝ ይላል። ከማን ጋር ነው ቃል ኪዳን አደረግኩ የሚለው? ያቆም ከመረጥኳቸው ጋር ነው የሚለው አይልም። ከመረጥኩት ጋር ነው የሚለው እንጂ ከመረጥኳቸው ጋር አይልም። እንደዛ የሚል ከሆነ ያንተ አውጡልን እንየው። እሺ ዳኒ በቪዲዮ ያሳየን። እሺ ምን ባትሪ ደግሞ ሩጦ ነው የወጣው እንዳትሉኝ። 1% ነው ያለው። በቃችን 1% ሮያሊቲ ብሩክ ያወራችሁ? አዎ ዳኒ ሶሪ በጣም ቀንስ። እሺ አንተ እባክህ እውቀትም ራሱ 1% ነው። እውቀትም 1% ነው። ሶሪ መዝሙር 89 ሮያል እኔ ጋር ማውራት ትችላለህ። ለሮያል ሲሆን ባትሪ ያለው ማለት ቆይ ችግር የለም። እውቀትህ 1% ነው አልኩህ እኮ። አባቶች መከሩ አትግባ፣ እውቀት የለም አንተ ዘኬ ለቃቅም እንጂ እንደዚህ አይነት ሃይማኖቱ አትከራከር ብለው አባቶች መከሩ። ሮያል ብራዘር ቆይ አንዴ ሶሪ ቆይ አንዴ መዝሙር 89 ቁጥር 3 እንክፈትልን ዳኒ። እሺ እስኪ አንብበው። ይኸው ቁጥር 3 ስዩሜ እሺ ከመረጥኩት ጋር ይላል እንጂ ከመረጥኳቸው ጋር አይልም።
በነጠላ ቁጥር እግዚአብሔር ከዳዊት ጋር የገባውን ኪዳን ነው የሚነግረን እዚህ ክፍል ላይ እንጂ ከሌሎቹ ጋር ገብቷል ማለት አይደለም። ይሄ ኪዳን ደግሞ በነገራችን ላይ የዘላለም ሕይወት የሚያሰጥ ኪዳን አይደለም። ኪዳኑ ምን እንደሆነ ራሱ ዳዊት ነግሮናል። ከመረጥኩት ጋር ቃል ኪዳን አደረግኩኝ አለና እግዚአብሔር ይሄን ኪዳን ሲነግረን መዝሙር 132 ቁጥር 11 ላይ ዳንኤል ካላስቸገርኩ ኪዳኑ ምን እንደሆነ ነገረን ራሱ የእግዚአብሔር ቃል። ኪዳን ምን እንደሆነ ማለት ነው። የዘላለም ሕይወት የሚያስገኝ ሕይወት ነው። በዳዊት በኩል የዘላለም ሕይወት ታገኛላችሁ ነው አይደለም? በጭራሽ አይደለም። መዝሙር 132 ቁጥር 11 ላይ እንደዚህ ያለ ይኸው ኪዳኑ ይሄ ነው። ተመልከቱ። እግዚአብሔር ለዳዊት በእውነት ማለ አይጸጸትም። እዛዝ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ። በቃ ይኸው ኪዳኑ ይሄ ነው። እግዚአብሔር ለዳዊት የገባለት ኪዳን ምንድን ነው? ከወገብ ፍሬ። ያ ማለት መሲሁ የሚወለደው የዳዊት ልጅ ነው ማለት ነው። ከዳዊት ዘር። ማርያም የዳዊት ልጅ ናት። ኢየሱስ የማርያም የማህፀኗ ፍሬ ነው። የዳዊት ልጅ ነው ማለት ነው። መሲሁ ደግሞም የእግዚአብሔር ልጅ ነው። የዳዊት ጌታው ነው ማለት ነው። ይሄ ነው መሐላው። መዝሙር 89 ላይ ያለው መሐላ ምንድን ነው? እግዚአብሔር ለዳዊት በእውነት ማለ ምን አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣል እንጂ ስለ ዘላለም ሕይወት አይደለም። ከዳዊት ጋርም የተገባ በዳዊት ጨርቅ በዳዊት ጸጉር የዘላለም ሕይወት ታገኛለች የሚል ኪዳንም አይደለም ይሄ ኪዳን ማለት ነው። እንደዚህ አይነት ኪዳን በእግዚአብሔር ቃል ላይ ነውር ነው። የለም። በተረት መጽሐፍ ላይ ካልሆነ የእግዚአብሔር ሐሳብ አይደለም እሱ። የእግዚአብሔር ሐሳብ በክርስቶስ ብቻ ወደ ዘላለም ሕይወት እንድንገባ ነው። በቃ አለቀ። በሩ ኢየሱስ ነው። መንገድ ኢየሱስ ነው። እውነት ኢየሱስ ነው። ሕይወት ኢየሱስ ነው። ወደ አብ የሚያደርሰን ኢየሱስ ብቻ ነው ማለት ነው። የቀራንዮው የመስቀሉ ስራ ነው ማለት ነው። በቃ አለቀ እንጂ በሌሎች በኩል ወደ አብ መግቢያ የለም። እነሱ ማይገቡም ሰዎቹ ሌላ ማያስገቡ ይሄ ነው። ሌላ መግባት ይችላል። ዳን እየተባረክ እንቀጥል። እሺ መሰላ ነው። ሰላም ኬት ቤተ እምነት ይሆን? ወዳጃችን እሺ፣ ሌላ ኦርቶዶክሳዊ ያለ ቤተክርስቲያኒቴ በፍጹም አልተሳሳተችም፣ በእውነተኛ መንገድ ላይ ናት ያለችው ብሎ የሚያምን ኦርቶዶክሳዊ ካለ እሺ። ደሬ ሰላም። አንዳንድ ቁጥር ጻፉ። በስማ እሺ፣ ያው ልኬላችኋለሁ ጋይስ ኑ እስቲ ግቡ። እሺ ሰላም አለን። ድምፅሽ ራቅ ያለ ነው። ድምፅ ምንም አልራቅም። እንግዲህ ምን ታደርጋለህ? አሁን አይሰማም? እሺ ለእናንተ ሲባል ጮክ እንድንሰማሽ ነው። እኛ ብቻ ሳይሆን የምታወሩ ነገር እውነት ካለው ታች ሆኖ የሚሰማ ሰው የሚያዳምጥ የሚማር ሰው አለ እና ለዛ ነው። አይ እናንተ መጀመሪያ ለማስተማር ከሆነ ሪስፔክት ይኖራችሁ ለሰው። ዲስሪስፔክት እያደረክ እዚህ ጋር ለምታስተምረው ሲጀምር ማንስ ያውቃል? ሪስፔክት እናደርግሻለን። ታዲያ ችግር የለም። ከየት ቤተ እምነት መጣሽ? ሀቢቢ እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ሲጀምር እንኳን ደህና መጣሽ። ኦርቶዶክስ ሲጀምር ኦኬ ጥያቄና መልስ የሚቀመጥለት አይደለም። እሺ ለእናንተ ለራሳችሁ መጀመሪያ ራሳችሁን አውጡ። ከዛ በኋላ የጠራ እምነት ውስጥ ነው ያለሽው አንቺ? አስረግጬ ነው ነገር የጠራ እምነት ላይ ያለው እውነት። ታዲያ መንገድ ላይ እንዳንተ መለመን መሰለ እንደ መሳብክ መሰለክ? መንገድ ላይ ያለ ለማናችሁ ሲሉ ገዝት ላይ መጥተህ ትሸቅልበታለህ። እሺ ችግር የለም። በቃ አንተ አሳይናለሽ። አይካ ይኔ አሜሪካ እየኖርክ እየሰራህ አይደለም የምትበላው። እየለመንክ ነው። አንድ አበባ ሁለት አበባ እያልክ። እሺ ችግር የለም። አይዞሽ እታለም። እሱን በኋላ ትነግሪናለሽ። ሰብሰብ አድርገሽ አይዞሽ ለመናፍቅ እንጂ በጭራሽ አይባልም። እሺ ለእናንተ ነው። ፉከራ እናድርገውና እንደው ለአንቺ ቀለል ያሉ ጥያቄዎችን እንደው ማስረጃ እንደሚኖር የምታስቢው ማስረጃ በዚህ ጉዳይ ላይ አለ። ቤተክርስቲያኒቴ አልተሳሳተችም የምትይው ነገር ካለ መጀመሪያ ሪስፔክት አድርግ። ሰው ሲገባ ከአንተ የበለጠ ሰው ነው የሚገባው። በጣም ማይንድ ያላቸው ልጆች ለማናደድ አይዞህ ምናምን ትላለህ። ለራስህ አይዞህ ነው እያወራሁሽ ያለሁት። ከመቀመጫ ብድግ አሁን ምን ነገር አትለላጥ። አትለላጥ።
አይዞሽ ለራስ አይዞህ። እኛ ቤት አሁን ከፉከራ ትወጫለሽ እታለም። አሁን ቀረርቶን ታዩ ፉከራውን ታዩና እስቲ እንማር። ቀረርቶ ታቅረሩ አንደኛ ኦርቶዶክስ እዚህ ጋር ሲኮምት ሚውት ታደርጋለህ። አየህ አይደለ? በራስ ኮንፊደንስ የለም። እስኪ አንድ ሰው አለ ግን እኮ የሚበልጣቸው ኦርቶዶክስ ነው። ግን እዚህ ጋር ኮመንት ላይ ስድብ ከሆነ ቲክቶክ ራሱ ፊልተር ያደርጋል። ትናንትና ኤርሚ ቤት ሂጄ ሚውት አድርጋችሁኛል። ኤርሚ ቤት ሂጄ ኤርሚ ደግሞ ሽማግሌ ቋቋትያም ለራሱ የማያውቅ ሰው ነው ታውቃለህ። ለራሱ የማያውቅ እከካም ኦርቶዶክስ ምንድን ነው ያላት? ስድብ ጋይስ፣ ኧረ ተው እሺ። ነፂ የደሙ ፍሬ ነኝ። ሰላም ነው ዳኒ? እግዚአብሔር ይመስገን። ከየት ቤተ እምነት? አይ እኔ በጌታ ነኝ፣ ልማር ነው። እሺ ሚዩት አድርጊሽ እናታ። እሺ ዋሲውን ሰላም። ሌላ ኦርቶዶክሳዊ የእውነት ማለት ነው፣ ሌላ ኦርቶዶክሳዊ ቤተክርስቲያናችሁን የምታቋት አገልጋዮች ካላችሁ ፕሊዝ፣ ሁሌ ነው የምናወራው። ባይዘው እኛ የቁጥር ጉዳይ አያስጨንቀንም ጋይስ፣ የእውነቴን ነው የምለው። እኛ የቁጥር ጉዳይ አያስጨንቀንም። እንዴ ቁጥር ምናምን ብለን አስበን ሰግተን አናውቅም። ኦኬ ማለት ስጋት ገብቶን አያውቅም። ግድ የለም ጴንጤ አትሁኑ፣ ግን በእውነት ላይ ቁሙ ነው እያልናችሁ ያለ ነው። ጴንጤ ተብሎ ቁጥር ማብዛት አይደለም ዓላማችን። ኦርቶዶክስ ተብላችሁ ግድ የለም ኦርቶዶክስ ተብላችሁ ክራችሁን አስራችሁ ግን በእግዚአብሔር ቃል ላይ የቆመ ክርስቲያን ሁኑ ነው እያልን ያለ ነው። እናንተ ናችሁ ባይዘው ቁጥር የሚያስጨንቃችሁ። ቁጥር የሚያስጨንቀው የኦርቶዶክስ ለምን በዓለም ደረጃ በጣም እዚህ ግቡ የማይባል ቁጥር ነው ያለው። የኢትዮጵያ አጠቃላይ የኦርቶዶክስ ተደምሮ የትኛውም ኦርቶዶክስ ተደምሮ የወንጌል አማኞች ጋር አይደርስም። 4 ነጥብ አይደርስም። ቁጥር አስጨንቆን አያውቅምኛ። ለቁጥር አይደለም የምንሰራው። በኢትዮጵያ ውስጥም ቢሆን ቁጥሩ በጣም ትንሽ የሚባል ቤተ እምነት አይደለም የወንጌል አማኞች ወዳጆች። አሁን ይሄ የሃይማኖት ፉክክር ምናምን አይደለም እያደረግን ያለ ነው። እንደሱ እኛ እንደናንተ አናስብም። የኛ ዓላማ ባላችሁበት ቦታ ላይ እግዚአብሔር የፈጠረበትን እናንተን በልጁ በክርስቶስ ኢየሱስ የገዛበትን ያንን እውነተኛውን የጽድቅ ወንጌል እንድትረዱ ነው። ሌላ አይደለም። የእግዚአብሔርን ሐሳብ እንድታውቁ ነው። እና የሆነ በፉክክር መንፈስ ምናምን አትግቡ ፕሊዝ። የምሬ ነው። በሱ መንፈስ አትግቡ። እንደሱ እኛ የለንም፣ አያስጨንቀንም። የቁጥር መብዛት አያስጨንቀንም። ወንጌል አመናችሁም አላመናችሁም ህዝብ ይበዛል። በቃ ግልጽ ነው። በዓለም ደረጃ ስታቲስቲክስ በየትኛውም ቤተ እምነት ውስጥ በጣም በፍጥነት በማደግ ላይ ያለ ቤተ እምነት የወንጌል አማኞች ቤተ እምነት